እንደው በዚህ በዩቲዩብ የሚመለከቱ ተመልካቾቻችን አንዳንድ ጽሁፎችን እየጻፉ እንደው ለነሱ እንኳን እንደ ትንሽ መልስ መስጠት ሲጀመር በዩቲዩብ ተከታተሉን ጥሩ ነው ጻፉ አስተያየታችሁን ግን አንዳንድ አስተያየቶች ግን እንደው ከእውነት የራቁ የሆነ አሉባልታ ከየት እንደምታመጡም አናቅም እናንተ ቪዲዮዎች መጣጮች የሚል መልእክት ጽሁፍ እያየው ነው እንዴት ነው ደም መምጠጥ የሚቻል ቢሆን እንዴት አሪፍ ነበር ብቻ ግን እውነት የራቀ ጉዳይ ስለሆነ ይሄ እንደው ምን አለ መሰለሽ ጸጋ ኢትዮጵያ በነበርንበት ጊዜ እናንተ ካይላዎች እየተባልን ምን ሰደብ ነበር የታወቀ ነው አይደል ግን ብቻ አሁን ነገሩን ስላመጡት ነውና አንዷ መጣችና አንተ ካይላ ሰው በላ ምናምናም ስትል እንዴት መብላት ምችል ቢሆን ነው እንዴት አሪፍ ነበር ምጣላው ሰብሩ ይሄርኩኝ በቃ እንደው መገበው ነበር እየተናገርኩበትም ሌሎች ጎደኞች ማብረን ያወራንበት ነበርና እንደው መቼ ነው ከእንደዚህ አይነት ሐሰተኛ ከፕሮፓጋንዳ ከእውነት የራቀ ነገር መውጣት ምንችል መቼ ነው የምንወጣው ከእንደዚህ አይነት ነገር በጣም ጥሩ ጥያቄ ነው ምንድነው የሚባለው ለቀባሪ ያስረዱት ነገር ነው ያለፍነው እኮ ነው አቶ አይቸው ግን ትልቅ ነገር አለ አንደኛ ልንገር አንዳንድ ጊዜ የምታቃጥልበት ሰው አለ አንዳንድ ጊዜ ደግሞ መቼም እንዴ ልበልና እንዲህ አይነት ሰዎች ቦታ መስጠት የለብንም እንዲህ አይነት ሰዎችን ቦታ መስጠት የለብንም ስል ፈርተናቸው አይደለም ጠንካራ ነንኛ ጥንካሬያችን ማወቅ አለባቸው እኛ ከስንት ሺህ ዓመት በላይ የጠበቅነውን ሃይማኖታችን ይዘን እስራኤል ሀገር የገባ ነው አያት ቅድመ አያቶቻችን የጠበቁት እኛ የእስራኤል አምላክ ይመስገን እዚህ ገብተናል ምን ነው እንደዚህ የሚናገሩት ሰዎች ነገ ጧት ነው እስራኤል ውሰድ ብትላቸው ደስታውን አይችሉትምና እንዲህ አይነት ሰዎችን ደግሞ ምናጠቃው አንደኛ እኛም ታሪካችን መርሳት የለብንም አንዳንድ ጊዜ አንተ አነሳው ጥሩ እንጂ የኛ ሰዎች ራሳቸው ቤተ እስራኤሎች የኛ ይሄንን ያለፉት ሰዎች ባካችሁ አታንሱት ይላሉ እኛ የማንሳት ፍላጎት ኖር አይደለም ግን የመርሳትም ፍላጎት የለንም ታሪካችን መርሳት የለብንም ግን እንዲህ የሚያነሱ ሰዎችን ዝም ብለን አንለፍ ወይም እንለፍ የሚለውን በተመለከተ እኛ ጠንካራ በሚገባው መልስ መስጠት ይገባል መልሳችን ደግሞ መጠናከራችን አንድነታችን ኃይላችን በማጠናከር ነው በሌላ ነገር አይደለም እኛ ቂም በቀል ይዘን በቂም ለመወጣት አይደለም ግን በእኛ በማንነታችን ጋር ያወቁት ይሄ ራሱን የቻለ ትልቅ መልስ ነው ይሄ በጣም ይሄ ነው ምንና አሁን እንደዚህ የሚናገሩ ሰዎች እስራኤል ሀገር መምጣት ትፈልጋላችሁ ብትላችሁ የመጀመሪያዎቹ ናቸው እና ስለዚህ መሆን ያለበት የራሳችን ጥንካሬ ሃይማኖታችን እንዳንረሳ ወገኖች ታሪካችን እንዳንረሳ ይሄ አይነት ሁኔታ ሊያዘናጋን አይችልም እንዲያውም ልንገር ድሮ ምን ይሉ ነበር አባቶቻችን ኢትዮጵያም ሆነ የትም ዓለም የይሁዲ ህዝብ ተበትኖ በኖረበት ሰዓት በብዙ ሺህ ዓመታት ተበትነን ስንቆይ በጥሩ ቢቀበሉን ኑሮ ቢያቅፉን ቢደግፉን ኑሮ እንጠፋ ነበር ግን በጥሩ ስላልያዙን አሁን እንዳልከው ደመጣጮች ይበሉን ነበር ምን ያረጉን ነበር በእኛ ብቻ አይደለም በመላው ዓለም የተበተነው መገደሉ መረሸኑ ያ ጠንካራ እንድንሆን አድርጎናል ብለው የሚናገሩ ትልልቅ አባቶች አሉና ዋናው ትልቁ ለወገኖች በዚህ አጋጣሚ መገልጸው በዚህ ባነሳው አርስት ታሪካችን እንዳይረሳ ታሪካችን መረሳት የለበትም ታሪካችን መጻፍ አለበት ታሪካችን ለመላው ዓለም ጮራ ሆኖ መቅረብ አለበት የይሁዲ ሀገር የተቋቋመችው እስራኤል ሀገር የተቋቋመችው በመላው ዓለም ተበትኖ የቆየው የይሁዲ ህዝብ በመሰቃየቱ ነው ሌላው አቶ አይቹ አንድ ነገር ጠይቀ ለምንድን ነው በዓለም ላይ የይሁዲ ህዝብ 16 ሚሊዮን ብቻ የሆነ ብዙ ለምን አልሆነም እንግዲህ የመጀመሪያው ሃይማኖት ይሁዲ ነው አይደል እውነት ነው ለምንድን ነው የሆነበት ምክንያት ልንገር አንደኛ ለብዙ ዓመታት ያክል ስንኖር መጨፍጨፉ መገደሉ ተመልከት በአውሮፓ የነበረው ኡልቂት በተለያየ ቦታ ይደርስ የነበረው ኡልቂት ቁጥራችን እንዲቀንስ አድርጓል በሌላ በኩል ደግሞ እኛ እንደሌሎች ሃይማኖት አይደለንም መስበክ የለም ወደ ይሁዲ ሃይማኖትነት አንድ ሰው ልግባ በሚልበት ሰዓት ይቀርና እና ብለህ ልታስገባ ልግባ በሚልበት ሰዓት በተደጋጋሚ አይሆንም አንቀበልህም ተብሎ መጨረሻ ላይ ግን እሺ ይሁዲ መሆን ፈልጋለሁ ብሎ ሃይማኖቱን ከተቀበለ ግን ልክ አዲስ እንደተወለደ ሙሉ በሙሉ ይሁዲ ነው ይሄም ከንጉስ ዳዊት ዞሮ ከመጽሐፈ ሩት ጋር መጽሐፈ ሩት ማየት ይቻላልና ዞሮ እንደው ከመጣ ለቀው ከሚጽፉልን ጽሁፍ አንፃር እንጂ
ዞሮ ዞሮ በዚህ በእውነትም ቦታ ሰጥቶም ብዙ ያህል እንትን ማለትም የሚያስፈልግ ጉዳይ አይደለም። እያንዳንዱ ስራውን የሚታወቅ ሁኔታ ነው ያለው። ወደ ፖለቲካችን እንመለስ። ቀደም ሲል ሚኒስተር ኤሊ ኮይን የተናገሩትን ሰምተሻል። በተለይ በመከላከያ ሰራዊታችን ውስጥና ከደረግ መዲን እያልን የምንጠራው በዕብራይስጡ አነጋገር ወይም ከመንግስት ጋር ያለው ግንኙነት እንዴት ነው? ያ እንግዲህ የሚያሳየው ምንድነው? ዞሮ ዞሮ ፖለቲካ ስለሆነ በሂዝቡላ በሚያደርገው ጥፋት ወይም ክስተቶች ወይም የሚያፈርሰውን ይሄ ተኩስ አቁም ስምምነት ላይ ለመንግስት ሪፖርት አድርጎ ወይም መረጃው አልደረሰም የሚል ነገር አለና እንዴት ትመለከቻለሽ? በመጀመሪያ ደረጃ በጣም ያሳዝናል። እንዲህ አይነት ነገር መሆን የለበትም በሀገራችን። የህዝብ ተመራጭ ሚኒስትሩ፣ ጠቅላይ ሚኒስትሩ፣ የክነሴት አባላት የህዝብ ተመራጭ ነው። የሀገሪቱን መመሪያ የሚሰጠው ሚኒስትሩ ካቢኔው ነው። በተግባር የሚተረጉመው ደግሞ የመንግስትን ፍጻሜ ውሳኔውን የመከላከያ ኃይሉ ጸጥታን በተመለከተ በሌሎች ጉዳይ የሚመለከታቸው ሚኒስትር ጽህፈት ቤቶች አሉ። ስለዚህ ይሄን የሚመለከተው የመከላከያ ኃይሉ የሚያየውን ነገር ጸጥታን በተመለከተ ያየውን አስተያየቱን መፍትሄው ምንድነው? ጥንቃቄ ያስፈልጋል፣ ምን ያደርጋል፣ እርምጃ መውሰድ አለብን። ይሄን አስተያየቱን ለካቢኔ ሚኒስትሮች ማቅረብ አለበት። የካቢኔ ሚኒስትሮች በዚህ መሰረት ውሳኔ ይሰጣሉ። ውሳኔ የሚቀበለው ደረጋ መዲኔ የምንለው የተመረጠው ካቢኔ ሚኒስትር ሲሆን ተግባሩን የሚፈጽመው ግን የባለሙያዎች ጉዳይ ነው። የመከላከያ ኃይሉ አለበትና ይሄ ሁኔታ በጣም ያሳዝናል። ብዙ ጊዜ በሀገራችን ፖለቲካ ወደ መከላከያ ኃይሉ ሰርጎ እየገባ እያስቸገረ ነውና ይሄ ጥሩ አይደለም። በዲሞክራሲ ሀገር መሆን የሌለበት ነው። አዎ ይሄን ምንልና መንግስትስ ማለት መከላከያ ሰራዊት ለምንድን ነው አጠፌታ መመለሱን የሚያቆምንበት ከነሱ ጋር ያለውን ግንኙነትም ይሄም የሚያሳይ ሁኔታ። ዞሮ ዞሮ ግን መንግስትም ቢሆን መከላከያ ሰራዊትም በሚወስደው እርምጃ በሙሉ ያው በመንግስት ትዕዛዝ ወይ መመሪያ መሰረት እንደሆነ ይሄን መዘንጋትም አይኖረንም። እንዴት ነሽ? አሁን ወደ አንቺ እንምጣና የፖለቲካው እንቅስቃሴሽ እንዴት ነው? ሊኩድ ፓርቲ ውስጥ ምን እየተከሰተ ምን እየተፈጠረ ነው? እንግዲህ የእስራኤል ፖለቲካ ፓርቲ ትልቁ የሊኩድ ፓርቲ ነው። በቅርቡ በሚቀጥለው ሳምንት በ17 ቀን ቅድመ ምርጫ ይካሄዳል። ማለትም ለሚቀጥለው ክነሴት መቀመጫ ወንበር አንደኛ ሁለተኛ የሚለው ነው። የዚህ አመቱ ከባድ ነው፣ ቀላል አይደለም። ለምን? የምንወዳደረው ሰዎች በጣም ብዙ ነን። ከዛ በተጨማሪም ጠቅላይ ሚኒስትሩ የተመደበላቸው ቦታ አለ። 8 ቦታዎችን ስትጨምርበት በአጠቃላይ በጣም አስቸጋሪ ነው። ውድድሩ ከባድ ነው። ነገር ግን ምንድነው የሚባለው? ህልም ተፈርቶ ሳይተኛ አይታደርምና በዚህ ጉዳይ ከባድ ነው ብለን ማይደለም መሞከር ያስፈልጋል። ቀላል አይሆንም። በተለይ የሊኩድ ፓርቲ አሁን የሚመርጠው አጠቃላይ ህብረተሰቡ አይደለም፣ የእስራኤል ዜጋ አይደለም፣ አባል የሆነው ብቻ ነው። በእኛ ህብረተሰብ በቂ አባል የሆኑ ሰዎች የሉንም። ግን በጣም የፖለቲካው ጨዋታ የተረዳ የለም። ለምንድን ነው የሚሆነው? ግን ጸጋ ካሁን በፊትኛ ቀላል ጊዜ አይደለም እዚህ ያለ ነው እና ዞሮ ዞሮ የራሳችን ኑሮ ለማሻሻል ከፈለግን የራሳችን ቦታ እንዲኖረን ከፈለግን ማደግ ከፈለግን በፖለቲካው ዘርፍም የራሳችን ከፍተኛ ሚና መጫወት አለብን። ምርጫ ላይ ብቻ ሲመጣ እጅ ተይዘን ሄደን በገሌ ምረጡ ተብሎ መምረጥ ሳይሆን በእንደዚህ በፖለቲኩ ፓርቲ ውስጥ እየገባን አባል እየሆን ራሳችን ማሳደግ ማንችልበት ትልቁ ድካም ችግር ምንድን ነው? በጣም ጥሩ ጥያቄ ያነሳው። ይገርማል። አባል ለመሆን ትንሽ ገንዘብ ነው የሚከፈለው። በአመት 64 ሸቄል ነው አንድ ሰው። በወር ስታከፋፍለው 5 ሸቄል ነው። ባልና ሚስት ከሆኑ 96 ሸቄል ነው በአመት ነው። ይሄንን በተመለከተ እኔ በየከተማው እየተዘዋወርኩ ባካችሁ አባል ሁኑ። አባል ከሆናችሁ ነው መምረጥ የምትችሉት። የመጨረሻ ላይ ሄዳችሁ የምትመርጡት የኛን ሰው ለማስገባት አይችልም። ስለዚህ ባካችሁ ብዙ ቦታዎች ተዘዋውሬያለሁ። የኛ ህብረተሰብ ሲያገኝ በጣም እንወድሻለን፣ ስራሽን እናከብራለን፣ ድፍረትሽ፣ ዕውቀትሽ፣ ትምህርትሽ በዚህ ወጥቶ ይሏል። አይ አባል ሁሉ ስትላቸው ግን ወደ ኋላ ይሸሻሉ። ለምን እንደሆነ አልገባኝም። በዚህ ምክንያት አለመገንዘብ ነው እንዳልን በየቦታው እየርኩ አስረድቻለሁ። በዚህ ምክንያት እስካሁን ድረስ በሊኩድ ፓርቲ የገቡ ሰዎች እኔንም ጨምሮ ከዛ በፊትም ጋዲን ውሰድ ተወዳድረን አልገባንም። ጠቅላይ ሚኒስትሩ ነው የወሰደን። አየው ይሄ መሆን አልነበረበትም። የኛ ህብረተሰብ በብዛት አባል ቢሆን ኖሮ ይቅርና አንድ ሰው 2 3 እስከ 4 ሰው ማስገባት የምንችል ነበረ። ብቻችን ፖለቲካ ፓርቲ አቋቁመን መሄድ አንችልም። ቁጥራችን ጥቂት ነው። ባሉት የፖለቲካ ፓርቲዎች መግባት አለበት። ስለዚህ የኛ ህብረተሰብ አባል አልሆነም። በዚህ አጋጣሚ የሚገልጸው አባል የሆናችሁ ሰዎች በ17 ቀን በዚህ ወር የሚቀጥለው ሳምንት ምርጫ ይካሄዳል። በዚህ ምርጫ ላይ በምትኖሩበት ከተማ አባል የሆናችሁ ነው ምለው
ሄዳችሁ እንድትመርጡኝ ነው ምለው። የኔ ቁጥር 131 ነው። በየዋትስአፑን ታዩታላችሁና ይሄ የግንዛቤ እጥረት ብዬ እገምታለሁ። በሌላ በኩል ደግሞ ለምን እንደሆነ ምልህ ሂጄ ያነጋገርኳቸው በየከተማው ሄድ ነበር። 19 ከተማዎች ሂጃለሁ አባል እንዲሆኑ ለማሳመን ሰዎቹን እና ብዙዎቹ እሺ ይሉላል፣ ፎርሙን ይወስዳሉ፣ በኋላ ግን አይሞሉም። እና ይሄ ሁኔታ መጨረሻ ላይ ለምሳሌ አሁን ዋጋ ያስከፈለን እያየን ነው። ዋጋ ያስከፈለናል። አሁን ደግሞ ወደፊት ምን እንደሚሆን እናቆ ነገር የለም። ያስከፈለን ነው። ምን ይሆናል መጨረሻ ላይ የሚያስቡት እነሱ ደግሞ መጨረሻ ምርጫ ላይ ነው ይመርጡናል። አይደለም፣ ያ መሆን የለበትም። ፖለቲካ የጥቅም ማስከበሪያ ነው። ፖለቲካ የጥቅም ያንድ ግለሰብ አይደለም፣ የማህበረሰብ ጥቅም ማስከበሪያ ነው። ስለዚህ በዚህ መጫወት ካልቻልን እኛ በዚህ ገብተን ተጽዕኖ ማናደርግ ከሆነ ችግር ነው። ብቻችን ችለን አንዳንዶቹ ምን ይሉኛል መሰለ ዛሬ ሁሉ ይጠየቁ የነበሩ ለምንድን ነው አንድ ላይ ሆናችሁ የፖለቲካ ፓርቲ አቋቁማችሁ ማትሄዱት ይሉኛል። ቁጥራችን በጣም ጥቂት ነው። አዎ ተመልከት፣ አንድ ፓርቲ አቋቁሞ ለመሄድ የሚያስፈልገው የፓርላማ አባላት ለማስገባት ቢያንስ 150,000 ድምጽ ማምጣት አለብህ። 150,000 የለንም። በአጠቃላይ አሁን ከ18 ዓመት በላይ ያሉ መምረጥ የሚችሉት ቁጥራቸው 107 ነው። ትንሽ ነው እና ያ ካልደረስነ 150,000 ካልደረስን መምረጥ አንችልም። ስለዚህ በየተለያዩ የፖለቲካ ፓርቲ መግባት አለብን። በዚህ የፖለቲካ ፓርቲ በተለያዩ ስንል ደግሞ ድምጻችንም ሊበተን ይችላል እና በዚህ ጉዳይ ላይ እውነት አይደለ አይቸው እንዳነሳው ብዙውን ጊዜ በጣም ይገርመኛል። ለምንድነው የተሳትፏችን ሁኔታ ብዙ አመት ቆይተናል፣ የሚያውቁን ሰዎች ናቸው፣ የሚያውቀን ወገናችን ነው፣ ለምን አባል አይሆንም? አየው በዚህ አለመሆን በጣም ችግር አለ። ለምሳሌ ባሁነኛው በሊኩድ በኩል እርግጠኛ ነኝ ብዬ ባልልህም የምንወዳደር ሰዎች ቁጥራችንም ብዙ ነው። በእርግጥ አንዱ ከሌላው ጋር ባይጋጭም ማለት ግን እስኪ እንደው ይሄን እስኪ እንደው ሰፋ አድርገሽ እስኪ አብራሪልን ለተመልካች ለአድማጮቻችን። እንዴ በዩቲዩብም እየጠየቁን የሚገኛሉ። በዚያ ውድድር ሁኔታ ምንድነው የሚሄደው? ዘርፉ የተለያየ ነው ወይ? አንድ ሰው በምርጫ በሚመጣበት እዛው ለፓርቲ ውስጥ በእንጎ ምርጫ በምንድነው የሚወዳደሩት? አንቺስ በምን ዘርፍ ነው የምትወዳደሪው? ተመልከት፣ የሊኩድ ፓርቲ ትልቅ የፖለቲካ ፓርቲ ነው። ስለዚህ ምን አለው መሰለህ ቋሚ ክነሴት ካሉት በላይ ከሚኒስትሮች ሌላ ለተለያዩ ቡድኖች እድል መስጠት ይፈልጋል። ለምሳሌ አዲስ ሴት ማስገባት ይፈልጋል። የአካል ጉዳት የደረሰበት ማስገባት ይፈልጋል። ይሁዲ ያልሆኑትን ማስገባት ይፈልጋል። አዲስ ገቢዎችን ማስገባት ይፈልጋል። ይሁዲ ያልሆኑ ማለት ምን ማለት ነው? የክርስትና ሃይማኖት የሚከተሉ እስላም እሺ ድሩዚዎች፣ አረቦች እነዚህን በተመለከተ የእስራኤል ዜጋ የሆኑ እነሱን ማስገባት ይፈልጋል። በዚህ ጊዜ የሚወዳደሩት ሰዎች የሚመደበው ቦታ አለ። የሚወዳደሩት ሰዎች ብዙዎቹ ከስንት ዓመት በፊት 3 ዓመት በላይ ተዘጋጅተው በደንብ ነው የሚጠብቁት። አየው ተዘጋጅተው ብዙ የራሳቸውን መራጭ ይዘው የራሳቸውን ኃይል አጠናክረው አደራጅተው ይቀርባሉ ማለት ነው። አው ያ ብቻ ሳይሆን አስቀድሞ ይዘጋጃሉ። ለወንደኛ ሰው ሙሽራ መጣ በርበሬ ቀንጥሱ ገባ አስቀድመው ነው የሚዘጋጁ። ለምሳሌ በሰጣ አሁን የናሃሪያ ከተማ ምክትል ከንቲባ አለች ኬረን ቡብሊን የምትባል እኔ ክነሴት ከገባሁበት ጊዜ አንስቶ ለዚህ ምርጫ ራሷን በማዘጋጀት ላይ ናት። በጣም ይገርመኛል። እና ብዙዎቹ እንዲህ ተዘጋጅተው ይመጣሉ። እና ያለ ቀደም ግን ያልኩ ለኛ ህብረተሰብ አባል እስካልሆኑ ድረስ ለምሳሌ በሚቀጥለው ሳምንት አባል ብቻ ነው የሚመርጠው። አባሉ ነው በሚመርጥበት ሰዓት ብዙ ድምጽ ስለሌለ ብዙ ድምጽ ካላገኘ የሚመደቡት ሰዎች የኛ ማህበረሰብ አይሆንም። በመጨረሻው ግን ጥቅምት 27 ሄደው ሊኩድን ቢመርጡ ሌላው ነው የሚገባ እንጂ የኛ ቤተሰብ አይገባም። እና ይሄ ግንዛቤ ብዙ ለማስረዳት ሞክሬያለሁ። በተለይ በየከተማው እየተዘዋወርኩ በየመንደሩ ለማስረዳት ሞክሬያለሁ። በምትሄድበት ሰዓት ወይ ጸጋ አፈር ልብላልሽ እኔ እንደፋን ወድሻለን እና ደንቅሻለን ምን ይልሻል። መጨረሻ ላይ ግን እውነቱ ላይ 64 ሸቀል ነው ባልና ሚስት ከሆናችሁ 96 ነው ስትል ገንዘቡ አይመስለኝም እንደማስበው።
ምን ሊሆን ይችላል ታዲያ? ሂዶ ፎርሙን ሞልቶ መስጠት አለማመን ነው ወይስ ምን ሊሆን ይችላል እዚህ ላይ? እኔ ምንም ሊገባኝ አልቻለም። አሁን ከዛ ፎርም ትሞላለህ፣ የባንክ ቁጥር ታደርጋለህ፣ ከዛም ተወዳዘውት የመታወቂያ ቁጥር ትጠይቃለህ። ከምን እንደተነሳ እስካሁን ድረስ አላወቅኩትም። ምናልባት ለወደፊቱ ጥናት እናደርጋለን ብዬ አስባለሁ። እና ይሄን ያለው የኔ ቁጥሬ 131 ነው 131 እርግጠኛ ነኝ። በየዋትስአፑ ታያላችሁ። አባል የሆናችሁ በየምትኖሩበት ከተማ የመምረጫ ጣቢያ ይኖራል። በዛ መሰረት ሄዶ መምረጥ ይቻላል። እና በዚህ ጉዳይ ላይ በእውነት ትክክል ፖለቲካ መጫወት መቻል አለብን። ያ ካልሆነ ምን ይሆናል መሰለህ? አሁን በተለያዩ የፖለቲካ ፓርቲዎች በብዛት ቁጥር ስላለ ድምፁ ተበታትኖ ይቀራል። ተወካይም ላይኖርን ይችላል። ያው ለምንድን ነው አሁን ሀሪዲዎችን ውሰድ፣ አረቦችን ውሰድ፣ ያላቸው ሁኔታ የእነሱን ጥቅም የሚያስከብሩትኝ በፖለቲካ መሆኑን ያውቃሉ። ምንድነው የፖለቲካ ዋና ዓላማው? በዕብራይስጥ ምንድነው የምንለው? ሀሉካታ አውጋ ናፋን ሀሉካታ አውጋ ማለት ምንድነው? መንግስት በጀት አለ። ያን በጀት ተጽዕኖ አድርገህ ለቡድንህ ማምጣት መቻል አለብህ። የተለያዩ ነገሮች ህግጋቶችን መቀየር አለብህ። አንዳንድ ምሳሌ ልስጥ። እኔ ክነሴት ባልገባ ኑሮ ይሄ የወጣቶች በሰላማዊ ሰልፉና በተለያዩ ጋንጽቡር እየተቀመጡ ፋይል የተከፈተባቸው ይዘጋ የሚለው ህግ አይኖርም ነበረ። ለምን? ህግ መደንገግ የሚችል የክነሴት አባል ብቻ ነው፣ የፓርላማ አባል ብቻ ነው። ውጭ እያለሁ በጋዜጠኝነት ሌሎቹ የንግ እንዲያስተላልፉት ሞክሬ ነበር። ግን ራስህ ስትኖርበት የበለጠ ይቀላል። ይሄ አለበል። ሌላው አንድ ነገር ማምንበታለኝ ወገኖች፣ እኛ ቅድም ምንድነው ያልከው አይቸው ስትጀምረው ወደ 40 ዓመት እየሆነን ነው አይደለ? ከፊሎቻችን አልፎናል 40 ዓመት እንኳን። እኛ እንግዲህ እኔም የደረስኩ ነው፣ ትንሽ ነው የቀረኝ። ስንት ዓመት ሆነ እንግዲህ? ከ91 ጀምረሽ ወደ 35 ዓመት ረጅም ጊዜ ነው በጣም። በአንዳንድ ሀገራት ሁለት ትውልድ ነው፣ በአንዳንዱ ደግሞ አንድ ትውልድ ተኩል ነው። የሚገርም ነው። እና አዎ ያ ማለት እንግዲህ መሰለህ ይሄን ያልኩበት ምክንያት እኛ የእስራኤል አምላክ ይመስገን በእውነት አይደለ አያት ቅድመ አያቶቻችን የጠበቁት ሃይማኖት እኛም በዛ አድገን ይዘነው እዚህ ደርሰናል። ግን የኛ መድረስ እዚህኛ ጥሩ ኑሮ መኖር የኛ ብቻ መማር በቂ አይደለም። ልጆቻችን ማውጣት አለብን። የህብረተሰባችን ልጅ በሙሉ መማር አለበት። የጸጋ ፈንታው ልጆች ብቻ መማር በቂ አይደለም። የሌላው ሰው ልጆችም እንደኔ ልጆች መሆን አለባቸው። ያን ማድረግ የምንችለው እንዴት ነው? ይሄን ለማድረግ ታማኝ መሆን አለብህ። ሁኔታው መረዳት አለብህ። በፖለቲካው መሳተፍ አለብህ። በዩቲዩብ የሚከታተሉን ሰዎችም አረኛ አባል ከሆን ቆየን አሉ። አባል ይሆናችሁ አላችሁ። በተለይ በዚህ አንድ ዘውትር ደንበኛ ተከታታያችን እየጻፈልችልን ይገኛል። አዎ አባል መሆኑ ቆንጆ ነው፣ ግን በቂ አይደለም ነው ያለው እንጂ እኛ ጭራሽ አባል ያልሆኑ ማለት አይደለም። ነገር ግን አንተ አባል ሆነሃል፣ ሌሎችም እንዳንተ ልክ አባል መሆን አለባቸውና የራሳችን ተጽዕኖ የራሳችን ሰው ማስገባት የምንችልበትን በበጎ አድራጎት ሳይሆን ራሳችን መርጠን ራሳችን አባል ሆነን የራሳችን በእጩ ተወዳዳሪነት ቀርበን እንዲመረጥ እንዲገባ የማድረግ አቅሙ አለን፣ ኃይሉ አለን። ዋናው ምንድነው? አባል ሆኖ መደራጀቱ ብቻ ነው የቀረብንና በመጀመሪያ ደረጃ ይሄ አሁን የምታነብልኝ የምትናገረው ሰው ትክክል ነው። አባል የሆኑ አሉ፣ ግን በቂ አይደለም ነው። አባል የሆኑትማ አመሰግናቸዋለሁ። ግንዛቤ ያላቸው ገብቷቸዋል፣ ተረድተውታል፣ መቀጠልም አለባቸው ለወደፊቱ። ማንኛውም ሰው ክነሴት ኖራል ኖረ በፖለቲካ መጫወት ያስፈልጋል። ይሄ ተገቢ ነው። ግን ቁጥሩ ጥቂት ነው። አያው ቁጥሩ ጥቂት ስለሆነ ለመጫወት ያስቸግረናል። እና አባል የሆነ በሙሉ የክሊኩድ አባል እንዳትቀሩ። አንዳንዶቹ ደክሞኛል እኔ አንድ ሰው ሂጄ ሌላው ለውጥ አላመጣም ይላሉ። አንድ ድምጽ ምንድነው የሚባለው? አንድ ሎሚ ላይ ራብ ማን ነው? ራቢ አኪባ በታሪኩ ምን ይባላል መሰለህ? አንድ ትልቅ ራብ ነበርና እሱ በ40 ዓመቱ ሚስቱ ራብ እንዲሆን ትፈልጋለች እና ሄዳ ሃይማኖቱን ተማር ትለዋለች። ተማር በምትልበት ሰዓት ምን ይላል? እኔ 40 ዓመት ሆኖኛል እንግዲህ አይገባኝም አለችው። አይላታል። በብራት ጊዜ አትጨነቅቱልና ተወስደውና አንድ ፏፏቴ ትንሽ ውሃ የሚንጠበጠብበት ቦታ ላይ ምን ያክል እታቹ አለቱን እንዳጎደጎደው አሳየችው ይባላል። ማለት ያ ውሃ ትንሹ ጠብ ሲል አለቱን አጎደጎደውና ለካ ይሄም ጥሩ ምሳሌ ያለኝ መልካም ሚስታለች ብሎ ሄዶ ተምሮ ይኸው ራቢ አኪባ በጣም ታዋቂ ከሆኑ በታሪካችን የሚነገርለት የሃይማኖት መሪ ነበሩና የማይሆን ነገር የለም። አንድ ሲደመር አንድ እያለ ነው። ሌላው አትርሱ። እኔ ሁሌ የምናገረው አለ። የተወሰኑ ሰዎች ትልቅ ደረጃ ብንደርስ
የተወሰኑ ሰዎች ልጆቻችን ትልቅ ደረጃ ቢደርሱ አብዛኛው እዛ ደረጃ ካልደረሰ ለውጥ አናመጣም። ያ ለውጥ ሊመጣ የሚችለው ምንድነው? በተለይ በልጆቻችን ዙሪያ ትኩረት ስናደርግ ነው። ያ በልጆቻችን ትኩረት ለማድረግ በመንግስት የሚመደቡ የትምህርት ገንዘቦችን መጨመር፣ በትምህርት የሚሰጥ እርዳታ እንዲጨመር፣ ይሰጥ የነበረው እርዳታ እንዲመለስ። ኢትዮጵያ እስራኤል አምባሳደር ነው የሚያገለግሉት ዶክተር አብርሃም ንጉሴ መስመር ላይ በዙም ናቸው። ሰላም ጤና ይስጥልኝ ዶክተር፣ እንደምን አሉ? ጤና ይስጥልኝ አቶ አይቸው፣ እንዲሁም ተመልካቾቻችን አድማጮቻችን። እኛ ደህና ነን ዶክተር፣ እንደምን አለ? እንግዲህ አንተ እያልኩ ነው የምናወራው፣ እዚህ ይፈቀድልኝ? የተፈቀደ ነው። እሺ፣ እንዴት ነህ? ባለፈው ማውርተን ነበር፣ ዛሬም ተገናኝተናል። ያው ኢትዮጵያ አልመጣሁም እንጂ በዚህ እየተገናኘን ነው። አዎ፣ እንግዲህ እስከምትመጣ ድረስ እንቀጥላለን። ጥሩ፣ መልካም ዶክተር፣ እንዴት ነው? አዲስ ነገር አለ ወይ? በተለይ አሁን ከኢትዮጵያ ጋር ያለው ግንኙነት እንዴት ነው? በምን አይነት መንገድ እየተካሄደ ነው? ምን ስራስ እየሰራችሁ ነው? እስኪ ለማህበረሰባችን ለህዝቡ አስተዋውቅልን። ሌሎች ብዙ ጥያቄዎችም ይኖሩኛል። በዚህ እንጀምር መጀመሪያ። አዎ፣ እንግዲህ በሁለቱ ሀገሮች መካከል ያለው ግንኙነት በከፍተኛ ደረጃ እየሄደ ነው ያለው። ግንኙነቱም ከወዳጅነት አልፎ በአጋርነት ደረጃ ነው ያለው። በሁሉም አቅጣጫ ዛሬ የኢትዮጵያና የእስራኤል ግንኙነት ያለምንም ገደብ ያለምንም እክል በሁሉም አቅጣጫ ከፍተኛ የሆነ ትብብር ነው ያለው። ሁለቱም ህዝቦች ከልብ የሚዋደዱና የረጅም ዘመናት ታሪክና ባህል፣ ሃይማኖት የተሳሰረ ህዝብ ስለሆነ እነሆ ዛሬ በዘመናዊ መልክ በበለጠ በእርሻ ልማቱ፣ በጤና አገልግሎቱ፣ በፈጠራና በቴክኖሎጂው እንዲሁም በአቪዬሽን በአየር በኩል፣ በንግዱ በኩል፣ በደህንነት በኩል ከፍተኛ የሆነ ግንኙነት ነው ያለው። በዲፕሎማሲውም አንጻር በዓለም አቀፍ ጉባኤዎች ላይ እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም ደግሞ እስራኤልን ትደግፋለች። ሁለቱም ሀገሮች በመናበብ በመመካከር የጋራ ህዝባቸውን የጋራ ዜጎቻቸውን ደህንነት፣ እድገት፣ ብልጽግና ለመጠበቅ ሁለቱም ሀገሮች በከፍተኛ ደረጃ ወዳጅነታቸውን አጠንክረው አጋርነታቸውን አጠንክረው ይገኛሉ። እንዳው በእውነት እንደተናገርከው ነው። እዚህ ላይ በተለይ በሕክምናው ዘርፍ እኛም ሰሞኑን አንድ ነርስ እስራኤል ይስሐቅ የሚባል ነርስ በበጎ አድራጎት ተነስቶ ዶክተሮችን ኢትዮጵያ ድረስ ይዞ በመሄድ ከፍተኛ የበጎ አድራጎት ስራ የተሰራበት ነው። እንግዲህ ለ13 ዓመት ያህል ይህን የበጎ አድራጎት ስራ እያከናወነ ይገኛል። የብዙ ሰዎችን ህይወት ታድጓል። የብዙ ዶክተሮችም ነርሶችም ከኢትዮጵያ ወደዚህ የመጡ ሕክምና ሙያ ተምረው ያላቸው ነው ያልተማሩ ማለት ሳይሆን አንዳንድ አዳዲስ ነገሮችን ተምረው አጥንተው ተመልሰው ሄደው ህዝባቸውን በማገልገል ያለበት ይሄ የሚያሳየው በሁለቱም ሀገራት ያለው ጥሩ ግንኙነት ነውና በእንደዚህ አይነት ዘርፍም ሌሎችም ብዙዎችም አሉ በእንደዚህ ገብተው የሚያገለግሉና እውነት ለማለት ያህል ነው። ይሄ የተናገርከው ነገር በእውነት እስራኤል ለኢትዮጵያ በምታደርገው ከፍተኛ አስተዋጽኦ በእውነት ያለ ነው። ይሄም ከልጆቿ ከሷ አብራክ ተወልደው ወደዚህ ሀገር ከመጣ ነው እና ሊበረታታ የሚገባ ጉዳይ ነው የምለው። በትክክል በእውነት የበጎ አድራጎት ድርጅቶች ዛሬ በብዛት ለትርፍ ሳይሆን የሁለቱ ህዝቦች ስር የሰደደ ግንኙነት በመኖሩ ዛሬ የእስራኤል በጎ አድራጊ ድርጅቶች በጤና በኩል በእርሻ ልማት በኩል ከፍተኛ አስተዋጽኦ እያደረጉ ነው። የህፃናትን ልብ ቀዶ ጥገና በማዳን የአይን ቀዶ ጥገና በማድረግ ኦፕሬሽን ኢትዮጵያ የተባለው
ሀጼል ልቦሸላይሌድ የተባለው ድርጅት ሆሎን የሚገኘው የጆይንት ድርጅት በጤና አገልግሎትና በእርሻ ልማት በኩል በ2025 የጆይንት ድርጅት 8,000 አነስተኛ ገበሬዎችን የእስራኤልን ቴክኖሎጂ በማምጣት እና በማስተማር በመረዳዳት 8,000 ገበሬዎች ራሳቸውን ችለው ለሌሎችም እንዲተርፉ ትልቅ ተቋም መሆን ችለዋል። አነስተኛ የነበሩ በአሁን በዚህ በ2026 11,000 ገበሬዎች ደርሰዋል እስካሁን ድረስ። በሌላ በኩል ሌሎች ድርጅቶችም እንደዚህው በሕክምናው በኩል ስኮላርሺፕ በመስጠት ለዶክተሮች እና ለነርሶች እንዲሁም ደግሞ የእስራኤል ዶክተሮች ከዚህ በመምጣት በማሰልጠን በኩል በዚህ ሁሉ ከፍተኛ የሆነ ትብብር ነው ያለው። በእርሻውም ልማት እንደዚህው መንግስት ለመንግስት ባለውም ፕራይቬት ኢንቨስተር ወይም ደግሞ የግል ባለሀብቶች ደግሞ መጠው ልማትን በመክፈት በኩል ንግድን በመክፈት በኩልም በባህልም በኩል የጋራ የሆነ የባህል ጥንካሬን ደግሞ እናሳያለን። የኢትዮጵያ አርቲስቶች እስራኤል ይመጣሉ። የእስራኤል አርቲስቶች ኢትዮጵያ ይመጣሉ። የኢትዮጵያ አርቲስቶች እስራኤል ይመጣሉ። በዚህ ሁኔታ ላይ ከፍተኛ ጥንካሬ ነው ያለው። በንግዱ አንጻር በጣም የተጣጣፈና የተጠናከረ ነው። ይሄ በቂ ነው ማለት አይደለም። የበለጠ እየሰራን ነው። እንደው ኢትዮጵያ ውስጥ ሳይሆን በእውነት አንተ በመንግስት ደረጃ የሚሆን ኢትዮጵያና እስራኤል ያለውን ግንኙነት የበለጠ እየተገናኘበት የመጣበት ሁኔታ የሚታይ ነው። ህዝብ ለህዝብ ያለው ግንኙነት እንዴት ነው? ከኢትዮጵያ ወደዚህ ብዛት ያላቸው ሰዎች ይመጣሉ፣ ከዚህ እናውቃለን ብዛት የሚሄዱ አሉና ከዛ ወደዚህ የሚመጡ ሳሉ በእናንተ በተለይ በኤምባሲ በኩልስ የሚጠይቋችሁ ብዙ ነገሮች አሉ ወይ? ወደዚህ ለመምጣት በተለይ ለጉብኝትም ሌላ አንዳንድ ለኢንቨስትመንት ስራዎች? አዎ እንግዲህ በህዝብ ለህዝብ ያለው ግንኙነት እጅግ በጣም የጠነከረ ነው። እንደሚታወቀው ከእስራኤል ሀገር በተለይ የኛ የቤተ እስራኤል ማህበረሰብ ወገናችን ከ180,000 በላይ የሚገኘው ተወልዶ ያደገበትን ወንዙን፣ ሸንተረሩን፣ ተራራውን ለማየት በብዛት ለጉብኝት የሚመጡ አሉ። በንግድም ዓለም ውስጥ ከኢንቨስተርም ሆነው ደግሞ ፋብሪካ ሁሉ የከፈቱ አሉ ከኛ ማህበረሰብ። ከዚያም ደግሞ ከፈረንጆች ጋር አብሮ በአንድ ላይ በመጣመር የጋራ የኢንቨስትመንት በማድረግም የሚሄዱ አሉ። ፈረንጆችን ብቻቸውን የሚያካሂዷቸው ኢንቨስተሮች አሉ። በቱሪዝም በኩል ያለው በጣም የተጠናከረ ነው። ከኢትዮጵያም ወደ እስራኤል የሚመጣው በተለይ እንደሚታወቀው 7 አብያተ ክርስቲያናትና ገዳማት በኢየሩሳሌም በእስራኤል ሀገር ስላለ ይህም ንብረት ደግሞ የተጠበቀ ስለሆነ በዚያ ለማገልገልም ሆነ ደርሰው ጎብኝተው ለመመለስም ደግሞ ብዙ በየጊዜው ወደ እስራኤል ሀገር ይጓዛሉ። በንግድም አንጻር ብዙ በቡና፣ ጤፍን፣ ሰሊጥን እንዲሁም ሌሎችንም ጥራጥሬ ከኢትዮጵያ ወደ እስራኤል በማግባት በጣም ከፍተኛውን ቦታ ይዟል። ለምሳሌ ባለፈው ዓመት በምክትል ጠቅላይ ሚኒስትሩ እጅ ኤምባሲያችን ሽልማት ተቀብለናል። እኔ ነበር የተቀበልኩት ከምክትል ጠቅላይ ሚኒስትሩ። የምን ሽልማት ነበር? ሽልማቱ ጤፍን ወደ የኢትዮጵያን ምርቶች ወደ እስራኤል በማግባት በተለይ በጤፍ በኩል አንደኛ ደረጃ ነው ያዝነ ከሌሎች ሀገሮች። ምክንያቱም ግልጽ ነው የኛ ማህበረሰብ ጤፍን አምርቶ ሲበላ የነበረ ህዝብ ነው እዚህ ያለው እኮ። ስለዚህ ጤፍ በብዛት ይገባል፣ ቡናም እንዲሁ በብዛት፣ ሰሊጥም። በዚህ ሁሉ በእውነት ወደ እስራኤል የሚገባው የታወቀ ነው። እንደገናም ቴክኖሎጂካል ውጤቶች የሆኑ ምርቶች የሆኑትን ደግሞ
ከተላቪቭ ከእስራኤል ወደ ኢትዮጵያ ይገባሉ። ይሄንን በ4 ሰዓት ውስጥ ለማፋጠን የኢትዮጵያን የህዝብ ማጓጓዣ አውሮፕላኖች የእስራኤል የአየር ኢንዱስትሪ ፋብሪካ እነዚህን አውሮፕላኖች ወደ ዕቃ መጫኛ ካርጎ ፕሌን ቀየራል። በዚህ ምክንያት በመርከብ ብዙ ጊዜ ከመውሰድ በ4 ሰዓት ውስጥ ጤፉም፣ ሰሊጡም፣ ቡናውም፣ ሌላውም አልባሳትም ሁሉ በ4 ሰዓት ውስጥ ተላቪቭ ይገባል። ከተላቪቭ ቦሌ ይገባል እና ይሄን የመሰለ ሁኔታዎች ነው ተሻሽሎ ያለው። በሌላም በኩል ያሉት ሁኔታዎች በዲፕሎማሲውም ሆነ በደህንነቱም በኩል በጥሩ ሁኔታ ላይ ነው ያለ። ብዙ መስራት አለብን፣ ብዙ መጠናከር አለብን። አዎ ይሄ በተለይ የኢትዮጵያን አየር መንገድ በተመለከተ ከእስራኤል ሂደው ያስተማሩና በተለይ ይሄን የህዝብ ማመላለሻውን አውሮፕላን ወደ ካርጎ በመቀየር ትልቅ አስተዋጽኦ ከሰሩትም በቅርብ እንኳን የማቃቸውም አሉ። በኢትዮጵያ በእስራኤል የአየር ኢንዱስትሪ ውስጥ ገብተው የሚያገለግሉ ከኛ አብራክ ይወጡ በጣም ደስ የሚለው ከኛ አብራክ ይወጡ ሂደው እዛ እነሱን ለማሳየትና ሲነግሩኝም በጣም በጥሩ ሁኔታ እንደተቀበሏቸውና ይሄን ያህል ብዙ ጊዜም እንዳልወሰደ ወዲያውን የልምድ ልውውጥ አድርገው ይሄን አሻሽለው እንደመጡ እንደው በቅርቡም እንደዚህ አይነት መልእክተኞች እንደሚሄዱም የሰማሁት ሁኔታ አለ። ከአፍሪካ ጋር ያለው ግንኙነት እንዴት ነው? እንዴት እየተመለከትከው ነው ያለ ዶክተር? ከአፍሪካ ጋር ያለው ሁኔታ እንደሚታወቀው በአፍሪካ አንድነት ድርጅትም ውስጥ ያው አምባሳደርነት የዚያም ስለሆነ 55 ሀገሮች አገራቸውን የሚወክሉ የ55 ሀገሮች ኤምባሲዎች ወኪሎች በዚህ በአዲስ አበባ ላይ ይገኛሉ። የድርጅቱም ጽህፈት ቤት በአዲስ አበባ ነው የሚገኘው። ስለዚህ እስራኤልም ደግሞ በዚህ ሁኔታ ላይ ከፍተኛ ሚና ትጫወታለች። ምክንያቱም ምንም እንኳን በአንዳንድ ሀገሮች ላይ ኤምባሲ ቢኖረንም በሁሉ የአፍሪካ ሀገሮች ላይ ኤምባሲ የለንም። ስለዚህ ስራውን በብዛት የምንሰራው እዚህ በምናገኛቸው ኤምባሲዎች በኩል ብዙ ስራዎችን እንሰራለን። ለምሳሌ የኛ ኤምባሲ ይሄ የአዲስ አበባ ኤምባሲ የኮንስላር አገልግሎት ለሶማሌላንድ እና ለደቡብ ሱዳን ማንኛውንም የኤምባሲ አገልግሎት እንሰጣለን። በተጨማሪ በኢትዮጵያም ከምንሰጠው ማለት ነው። ሰዎች ከደቡብ ሱዳንም ሆነ ከሶማሌላንድም ሆነ ወደ እስራኤል መምጣት የሚፈልጉ ወይም ለጉብኝትም ሆነ ለስራ ጉዳይ እዚህ ነው ማንኛውንም ቪዛውንም አገልግሎቱን የሚያገኙት። ሌሎችም ሀገሮች ጋራ ግንኙነት አለን በልማቱም በኩል እንዲሁም ደግሞ በዲፕሎማሲውም ደረጃ ድምጽ በመስጠት በኩል አስፈላጊውን ትብብር እናደርጋለን። የሚወዱን ወዳጆቻችን እንዳሉ ሁሉ የማይወዱንም አሉ። እነሱስ ለማቅረብ የሚሰራ ስራ አለ ዶክተር? አዎ በጣም ከፍተኛ ጥረት ነው የምናደርገው። አንዱ የዲፕሎማሲው መንገድ ምንድን ነው? አንተ ተቃወመኝ ወይም ተቃዋሚ ነው አይወደኝም ብለህ ወደ ኋላ የምትልበት መንገድ አሰራሩ ያንን ሰው ደጋፊ እንዲሆን በተቻለ መጠን ጥረት ነው የምታደርገው እንጂ ተቃወመ አታኮርፈውም። እና በዚህ ሁኔታ ላይ ዛሬ ከ55 የአፍሪካ አገሮች 43ቱ ከእስራኤል ጋር ዲፕሎማሲ ግንኙነት ያላቸው ናቸው። ከ55ቱ ውስጥ እንግዲህ ከ55 ውስጥ 44 ከፍተኛ ቁጥር ነው። ከሶማሌላንድ ጋር 44 ሀገሮች። ስለዚህ ብዙሃኑ ከእስራኤል ጋር ነው። ብዙሃኑ እስራኤልን የሚደግፍ ነው። በዚህ ምክንያት ተቃዋሚዎች በእስራኤል ላይ ውሳኔ በአፍሪካ አንድነት ድርጅት ለማሳለፍ ጥረት ቢያደርጉ አልተሳካላቸውም። ምክንያቱም ወዳጅ ሀገሮች ድምፁን በድምፅ በመጣል ሳይሳካላቸው ነው ያለው። ይህን ይመስላል። ከነዚህ 44 ሀገሮች ጋር የሁለትዮሽ ግንኙነት አለ፣ የብዙሃን ግንኙነትም አለ በየዘርፉ።
በእውነት በዚህ ዙሪያም እንደ ምሳሌ አድርገን እንኳን ብንጠቅስ እንኳን ባለፈው የሚብጻ አንተቤ ወይም የአንተቤን ዘመቻ ምክንያት በማድረግ ኡጋንዳ ውስጥ ለሌፍተናንት ኮሎኔል ዮኒ ናታንያሁ እንኳን የመታሰቢያ ሐውልት ያው ከቀድሞው የአየር መንገድ የኡጋንዳ አየር መንገድ ውስጥ ይሄን ታስቦ ሐውልት ተሰርቷል። ይሄም የሚያሳየው እንግዲህ እስራኤል በሁለቱ ሀገራትና እስራኤል ከአፍሪካ ጋር ያላት ግንኙነት የበለጠ የተጠናከረ እየመጣ መሆኑ በእውነት አንዱ ማመስከሪያ ማለት ይቻላል። ዶክተር በጣም እየተጠናከረ ነው ያለ። በእውነቱ ዛሬ ከአውሮፓ ይበልጥ የእስራኤል የዲፕሎማሲ ግንኙነት እየተጠናከረ የሚገኘው በአፍሪካና በደቡብ አሜሪካ ነው። በኤስያም አንድ ሀገሮች አሉ። በተለይ ግን በአፍሪካ አህጉርና በደቡብ አሜሪካ አህጉር ከፍተኛ የሆነ የዲፕሎማሲ እድገት እየታየ ነው የሚገኘው ለእስራኤል። እሺ እናመሰግናለን ዶክተር። አንዳንድ ጥያቄ ቀር ያለኝ አሁን ባለፈው ጊዜ በአንድ ጋዜጣ ውስጥ ቃለ መጠይቅ ተደርጎ ነበር። ጋዜጣ ፕላስ ነው ምንድነው የሚባለው በኢንተርኔት እንትን ያለ የሚወጣ ጋዜጣ ላይ እዛ ላይ ባደረከው ቃለ ምልልስ አንተ ጥያቄ ጠይቀው ነው አንተ ያልከው ነገር አለ። እስራኤል ኢትዮጵያ የራሷ የሆነ የባህር ድንበር እንዲኖራት እስራኤል ተደግፋለች ብለህ የተናገርክበት ሁኔታ አለ። ይህ ለመጀመሪያ ጊዜ ነው ማለት ይቻላል እና ምን ያህል እውነት ነው ይሄን ብለሃል? እንዴትስ ልትል ቻልክ? ምንስ የዚህ መረጃ አለ ወይ? በትክክል ብያለሁ። ይሄ በነበረው የቃለ መጠይቅ የሰጠሁት ቃል ነው። በትክክል ያልኩት ነገር ነው። ምክንያቱም ባልኩት ነገር ደግሞ እጅግ የምኮራበት አባባል ነው። ለምን የእስራኤልን መመሪያ የእስራኤልን ፖሊሲ ነው የተናገርኩት፣ የግሌ አይደለም። እንደሚታወቀው ኢትዮጵያ ዛሬ በማደግ ላይ ከፍተኛ ፈጣን እድገት በማሳየት ላይ ያለች ሀገር ናት። በኢኮኖሚ በኩል እጅግ በጣም የሚገርም ነው። ባለፈው ወር የውጭ ጉዳይ ሚኒስቴር ባቀናበረው የአምባሳደሮች ጉብኝት የተለያዩ የኢንዱስትሪያል ፓርክ እና የመሰረተ ልማት ቦታዎችን ጎብኝተናል። በጣም የሚገርም ነው። ዛሬ በኢትዮጵያ ውስጥ ቢያንስ ከ35 ያላነሱ ሜጋ ፕሮጀክትስ ዋና ታላላቅ ፕሮጀክቶች በሀገሪቱ ላይ የልማት ጉዞ እየተደረገ ነው። ከወርቅ ፋብሪካ አንስቶ እስከ የአየር ጣቢያ ቢሾፍቶ የሚገነባው የጋዙ ሌሎች ሁሉ የማዳበሪያው የተለያዩ ፋብሪካዎች እየተከፈቱ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተናገሩት የቢና መላክ ውጤት ወይም አርቲፊሻል ኢንተለጀንስ በአማርኛም እንደሚባል እንኳን ትንሽ ሰው ሰራሽ ኢንተለጀንስ ማለት አዎ። እና እሳቸው ብዙ ጊዜ ካሁን ቀደምም ለምሳሌ ሳይበር የሚባለው ለምሳሌ በውጭ ሀገር ያሉት ጣሎቶቻችን የእስራኤልን ኮምፒውተሮችን መረጃዎችን ለማበላሸቱ ለጥረት እንዳያደርጉ እስራኤል ካሉት ዓለም በጣም ጎበዝ የምትባለው ሀገር ናት። እና ይሄ ቴክኖሎጂ የበለጠ ሊረዳ ይችላል ወይስ እንዴት ነው? ይችላል። አሁን እንግዲህ ይሄ ቴክኖሎጂ ስንል እንግዲህ ሰፋ ያለ ነው። እንግዲህ አሁን በአሁኑ ጊዜ ዘመናዊ ሆኖ ያለው በጊዜው የምንጠቀምበት ይሄ ኤአይ ነው እንግዲህ ሆኖ ያለው። ይሄ ኤአይ ሰውን እየቀየረው ነው ያለው። አሁን ለምሳሌ አንድ ፋብሪካ አለ። እዚያ ፋብሪካ እንበል 50 ሰራተኞች አሉ። የዚያ ፋብሪካ ባለቤት ገቢ ነው የሚፈልገው፣ ገንዘብ ነው የሚፈልገው። ለ50 ሰው ደሞዝ ይከፍላል። አሁን ይሄ በኤአይ ሲጠቀም ግን 2 ሰዎች ብቻ ይበቁታል። ያ ኤአይ ራሱ የምትረገጠው እንትን አለ፣ ቁልፍ አለ። እሱ ያን በሙሉ 50 የሚሰሩትን ይሰራል ራሱ። ስለዚህ ሰዎችን እየቀየረ ሰዎቹ ስራ እያጡ እሱ ግን የነ ሰዎችን ቦታ እያዘነ ያለው እንግዲህ ያ ነው አሁን የሚገርመህ። ይሄ በቴክኖሎጂ ለምሳሌ አንተ የሆነ ደብዳቤ ልትጽፍ ብትፈልግ በማታውቀው ቋንቋ እንኳን ቢሆን ማለት ነው
ጻፍልኝ በእንግሊዘኛ ወይም በአረብኛው በዕብራይስጥ ብለው አንተ ዋና ነጥቦችን ከሰጠ በደንብ አድርጎ ደብዳቤ ይጽፍልሃል። አንዳንድ ጊዜ ደግሞ እንዲያውም አንዳንድ ለፍርድ ቤት ሁሉ ለምሳሌ ማመልከቻ ለማቅረብ ስትሰጠው ያውን ሁሉ ይጽፍልሃል። ማለትም ይሄ ቴክኖሎጂ የሰው ልጅ የሚሰራውን የማያደርገው ነገር የለም። የሰውን ቦታ የያዘ ነው። የሰውን ቦታ በአጠቃላይ ይቀየር ማለት ነው። ኦኬ ዌል እስቲ እንግዲህ ቆይተን እናየዋለን ጥሩነቱና መጥፎነቱን አንዳንድ እናየዋለን። ረሃሜም እስቲ ቀጥታ ወደ መወያያችን አጀንዳ ልለፍና አንተ አሜሪካን በደንብ ታውቃታለህ፣ ብዙ ጊዜ ተመላልሰሃል። የአሜሪካን ፖለቲካን በደንብ ታውቀዋለህ። እንዲያውም ጆርጅ ቡሽን ሁሉ በእኛ የኢትዮጵያ ቤተሰቦቻችን በቀሩበት ጊዜ ሁሉ አንተም አግኝተው ነበረ። አሁን ጆርጅ ቡሽን ቀይሮ ፕሬዚደንት ሆኖ ያለው ትራምፕ ነው። ትራምፕ ለእስራኤል ጠቃሚ ነው ወይስ ጎጂ ነው? በተለይ ኢራንን በተመለከተ ያደረጉት ያሉት ፖሊሲ እሳቸው የሚያወጡት የሚቀይሩት እኔ ለመከታተል ተቸግሬያለሁ። ጠዋት ያሉትን ማታ አይደግሙትም፣ ማታ ያሉትን ነገ አይደግሙትም። ጸረ እስራኤል ናቸው ወይስ እስራኤል ወዳጅ ናቸው? እስካሁን ድረስ እስካለፉት ንበል አጭር ጊዜ ውስጥ የእስራኤል ወዳጅ ናቸው። ብዙ ጥሩ ስራ ለእስራኤል ሰርተዋል። በተለይ ታይቶ መታየት የሚገባው ነገር በሐማስ ተጠልፈው የነበሩትን ሰዎች እንዲለቀቁ ትልቅ ጥረት ያደረጉና ውጤት ያስገኙ ሰውዬ ናቸው። ይህም መርሳት የለብንም። ከዚያም በተጨማሪ የኢራንን ጉዳይ ባስመለከተም በኢራን ላይ የተቀናጀ ጦር ጥቃት በኢራን ላይ የተወሰደው አሜሪካና እስራኤል በአንድ ላይ ሆነው ነው። አሁን መጨረሻው የመጀመሪያውን እኛ ብቻችን የተዋጋ ነው። አዎ የመጨረሻው ነው ማለት የመጨረሻው የመጀመሪያውንም በኋላ እሳቸውም እንዲቆም አደረጉ። የኛ አውሮፓኖች አየር ላይ እያሉ ገና ኢራን ሳይደርሱ አቁሙ ብለው ስለከለከሉ እንዲመለሱ ነው። ያ ከባድ ትችት አስከትሎ ነበር እናስታውሳለን። ይሁንና መቼም አንድ ሰው ብዙ ስራ ሰርቶልህ ሲሰራልህ ቆይቶ በሆነ ጊዜ ሳት ቢል የምታስታውሰው ያችን ስህተቱን እንጂ ጥሩ ስራ አይደለም ነው። ግን እዚህ ላይ አቶ ረሃምም አሁን እኮ ትራምፕ ማለት ነው የኔ እምነት ነው አሁን የእስራኤልን ከኢራን ጋር ያለንን የስትራቴጂ ጥላቻ ነው ያለን ከኢራን ጋር እስራኤል ማለት ነው። ኢራኖች የህልውና ጥላቻ ነው። የህልውና ጥላቻ ነው። ማለትም እነሱ ኢራኖች የኒውክሌር ቦምብ ሰርተው በግልጽ ይናገራሉ። እስራኤልን ማጥፋት ነው የምንፈልግ ይላሉ። እንደዚህ በሚሉበት ጊዜ እስራኤል ኢራንን እየደበደበች መጀመሪያ ብቻዋን ኋላ ከነሱ ጋር ሆነው የሚደበድቡበት ምክንያት 1 2 3 4 ናቸው ብለው ካስቀመጡት አሁን እስራኤል ካስቀመጠችው ምንም የተተገበረ ነገር የለም። በእርግጥ ኢራኖች ተደብድበዋል፣ ተመትተዋል። ግን ብሱ በሚያደርገው ዚግዛግ የእስራኤል የስትራቴጂ ሁኔታ እየደከመ ነው ያለው ማለት ይችላል። እየደከመ ሄደ። ያልንገረ እኛ ምን ፈልገውና ሊሆን ያልቻለው ነገር ልዩነት አለው። ፍላጎትና የፈለከው ነገር ተግባራዊ መሆን ሁሌ አብሮ ላይሄድ ይችላል። ይሄም ደግሞ እንደዚያ ነው ከሞላ ጎደል። ለምን ብትለኝ እንግዲህ ኢራን በሁለት የጥቃት እርምጃ ጊዜ የኢራን ጀነራሎች፣ ሳይንቲስቶች፣ መሪዎች መውደባቸውና ኻሜናይም ጨምሮ ማለት ነው መሪዎች አልኩት አንሱ ነው እንግዲህ። ሌላው የተለያዩ ተቋማት የኢራን ተቋማት በተለይ የረጅም ርቀት ተወንጫፊ ሚሳኤሎች መተኮሻ ጣቢያዎች እነሱ ሁሉ ወድመዋል። የባህር ኃይሏ ሽባ ሆኗል እና ያን ያህል ጥቃት የደረሰባት በዚያን ጊዜ አሁን የነበረው ዓላማ ምንድን ነው እንግዲህ በኋላ ቆየት ብሎ የወጣው የእስራኤልና የአሜሪካ ህቡ የሆነው ወይም ግልጽ ያልሆነ ሆኖ ያልተወራለት እቅድ የነበረው ምንድን ነው የኢራን መንግስት ለማፈናቀል ነው። እንግዲህ እስራኤል ያስቀመጠቻቸው 4 ነገሮች አሉ ለተመልካቾቻችን ለማስታወስ። የኢራንን መንግስት መጣል፣ ሁለተኛው ደግሞ ኡራኒየማቸውን ወይም ደግሞ የኒውክሌር ቦምብ መሳሪያውን እሱን ከሀገራቸው 420 ኪሎ ግራም ይሆናል እሱ እንዲወጣ ማድረግ፣ ሶስተኛ ደግሞ ተምዘግዛጊ ሚሳኤሎቻቸው የሚያመርቱባቸውና ያመረቱትን ብዙ ተጎድቷል ጭራሽ እንዳይሰራ ለማድረግ ያን፣ አራተኛ ደግሞ ፕሮክሲስ ምንላቸው ወይም የኢራን ተጋላቢዎች እንደ ሁቲ ምን የወጥ ዝንቦች ናቸው እነሱ ሂዝባላ፣ ሐማስ እነሱን ደግሞ ገንዘብ እርዳታና የሞራልና የዲፕሎማሲ እንዲያቆሙ
ከዚህ ከአራቱ ነገር ሁሉ አሁን በጀጨበጥነው ነገር የለም አቶ ረሃሜ። ስለዚህ የኛ መንግስት ውድቀት አይደለም ይሄ። ቆይ ልንገርህ እንግዲህ ውድቀት የሆነ የአመለካከት ጉዳይ ነው። አሁን ለምሳሌ ከመጨረሻውን ጀምርና የኢራን ተላላኪዎች አልናቸው ፕሮክሲ የሚባሉት በእንግሊዝኛ በሌላ ቋንቋ ሂዝባላን እንጀምር። ለምሳሌ ሂዝባላ ሐሰን ነስራላ በሙሉ ያኔ የቢፐር ያለቁት ሰዎች በሙሉ ያ ሁላ ማንም መንግስት ማንም ሀገር ማንም መረጃ ድርጅት ያደረገው ነው በታሪክ የተደረገው። ያነ ሂዝባላ በአሁኑ ጊዜ ደክሟል። የገንዘብ ምንጩ ደርቆበታል፣ ነጥፏል። የገንዘብ የሚቀበልበት ሚሳኤል መተኮሳቸውን እና እየተኮሱ የኛን ወታደሮች እየጎዱ ነው ያሉት ማለት ነው። ሙሉ በሙሉ ወፍ መስላ ትንሽ ነገር አደጋ ታደርሳለች። ግን ያን ያህል እንደነበረው ያን የጦር መሳሪያ በሙሉ የሰሜን እስራኤልን ዜጎች የሚያጠቃ ገብተው ለመያዝም ደረጃ ደርሰው የነበረበት ሁኔታ ነው። ያ ሁሉ ዋሻው ወድሟል። ሂዝባላ ላይ ሄዷል። ቦፎር የሚባለው የጦር ምሽግ አለ የድሮ የኛ ወታደሮች ገብተው እስከ ተወሰነ ኪሎ ሜትር ውስጥ ገብተው ሊታኒ ከሚባለው ወንዝ ከዚያ በላይ ሁሉ ደርሰዋል። እዛን እንደቆሙ ነው ያለው። እዛ ነው ያሉት አሁን ያ በሆኑ ምክንያት የሊባኖስ መንግስት ሂዝባላም እያስቸገረው ስለሆነ ጉዳት እያደረሰበት ስለሆነ የሊባኖስ መንግስት በድርድር ከእስራኤል ጋር በመደራደር መፍትሄ ይፈልግለት በሚል ሁኔታ 8ኛው ዙር ድርድር ባለፈው ሮማ ተካሂዷል። የእስራኤልና የሊባኖስ ሌላው የሂዝባላ የጡት እናት የሆነችው ኢራን ደክማለች። ገንዘብ መላክ አልቻለችም። ግን ኢራንን ደክማለች ለማለት በጣም አንቸገርም አቶ ረሃሜ። ለምሳሌ አሁን ለምሳሌ እነሱ የሆርሙዝ የሚባለውን የቤንዚን የጫኑ መርከቦች የሚተላለፉትና በተለይ ለኤዥያ ለአፍሪካ እንዲሁም ለአውሮፓ እንዳይልፉ መንገዱ ተዘግቷል። ከዛም ሁቲዎች ለምሳሌ መርከቦቹን ከዛም ያልፉትን በዚህ በተለይ በኤደን አካባቢ እየደበደቡ ነው ያሉት። ስለዚህ አሁን ኢራኖች ግን የሚሉት የበላይነትን እያሳዩ ነው። ዛቻቸው ሁሉ በቃ ይሄ ነው ሊባል አይችልም። እና ለምን ነው እንደዚህ ዛቻ እስከሚደርሱ ድረስ ትራምፕ ዝም የሚሏቸው? ለምን ነው ጥያቄው? ማለትም እስካሁንም እኮ እነሱ የጦር መሳሪያ የገንዘብ መሳሪያ እንትን አይሰጡ ማለት አይቻልም ለዚህ ለፕሮክሲሶቻቸው ወይም ለረዶቻቸው። ለምሳሌ ለሁቲዎች እስካሁንም እየሰጡ ነው ያሉት። ለራሳቸው እኮ እያረረባቸው ነው ያለው ኢራኖቹ ለራሳቸው እያረረባቸው ነው ያለው። አሁን የጠቀስከው ለምሳሌ ሆርሙዝ ባህር ወሽመጥ የነዳጅ የጫኑ ዘይት መርከቦች የኢራንም ሆነ የሌላ አካባቢ ሀገሮች የሚያልፉበት ያ ባህር ወሽመጥ ነው። እንግዲህ ከሆርሙዝ ሰርጥ ጀምሮ ወደ የአረብ ባህር የሚባል አለ። ከዚያ ቀጥሎ ወደ ህንድ ውቅያኖስ ነው የሚሻገረው። ከዚያ ወደ ቀይ ሲስተጠፍ ደግሞ በባቤል መንደብ ቀይ ባህር ነው የሚመጣው። እና አሁን ካርታውን ነው መገልጽልህ ያለሁት። ያንን እንግዲህ ኢራን የምትለው ምንድነው? ሆርሙዝ ወሽመጥ በእኔ ቁጥጥር ስር ሆኖ ግብር ያስከፍል ቀረጥ እያስከፈል ለእኔ ይሁንልኝ ነው የምትለው። አሜሪካ አይሆንም ነው የምትለው። ያ ነው አንዱ ጥላቻቸው። እስካሁን ድረስም ስምምነት ያልደረሱበት ምክንያት ይሄ ነው። ከዚያ ውጭ ግን ስንመለከት ኢራን እንደምናውቀው አላማዋ ምን እንደሆነ ያው ቅድም አንተም ገልጸኸዋል። ተዳክማለች። አሁን ያለው አላማ ምንድነው? አንደኛ ኢራንን በኢኮኖሚ በኩል ለማድቀቅ ነው። ማነቆ ውስጥ አስገብቶ የሚገባ ነገርም የሚወጣ ነገርም እንዳይኖር ከዚያ ህዝቡ ባሰኝ ከፋኝ መረረኝ ብሎ እንዲነሳ ለማድረግ ነው አላማው። ኦኬ አሁን ወደ አዛ እንሂድ። አዛ እንደምታውቀው በእርግጥ ይህ ሁሉ መከራ የመጣው በአዛ ምክንያት ነው ማለት ይችላል። ነው በእነ ሲንዋር ውሳኔ ነው። እነ ሲንዋር ተሸኝተዋል። አለቆቻቸው በሙሉ ሄደዋል፣ ሞተዋል። አዛ 70% ፈርሳለች ማለት ይችላልው። ቤት የለም። በአጠቃላይ ያላቸው የኢንፍራስትራክቸራቸው ወይም ደግሞ የመሰረተ ልማቶች በሙሉ ፈርቷል፣ ወድሟል። ግን ይህ በእንዲህ እንዳለ ሆኖ የኛ መንግስት ጠቅላይ ሚኒስትራችን ሲናገሩ አናክኖ ሮትሴም ኒጻኹን ሙኽላት ማለትም በቃ ሙሉ በሙሉ እኛ ማሸነፍ እንፈልጋለን ሲሉ ነበር። እንዲያውም ትራምፕ ያዛን ህዝብ ወደ አፍሪካ ሀገሮች ወደዚያ ሁሉ ሰዳለው እያሉ ዛቻው ሁሉ ሲያደርጉ ነበር። ግን አሁን በምናይበት ጊዜ በ30% እነሱ በያዙት ወታደሮቻቸው እንደገና እያጠናከሩ ነው። የጦር መሳሪያ ያላቸው አሁን በተለይ ሰሞኑን ትራምፕና የኛ መንግስት አለመግባባት ነገር አለ። አዲስ አዛን ያስተዳድራለን ተብሎ የተወሰነው ኮንስል ወይም ግብረ ኃይል
15 ነጥቦችን አቅርቦ በአንድ በኩል እስራኤል ውስጥ ለውስጥ እየተገበረች ነው ይባላል። በአንድ በኩል ግን የኛ መንግስት ወጥቶ እየተገበርኩት አይደለም፣ ሐማስ የጦር መሳሪያው መፍታት አለበት። እውነታው የት ላይ ነው? እውነታውን እስከማውቀው ድረስ እንግዲህ እኛ መቼም አንተ ምን የመረጃ ድርጅት ውስጥ አንሰራም፣ በቅርቡ እንመለከተው። ግን ስናየው እንግዲህ እንደዚህ ነው። ይኸውልህ የአዛ ጉዳይ አንተም እንደጠቀስከው አዛ ወድማለች፣ ምንም የላትም። አሁን እነዚህ የሐማስ ርዝራዦች አሉ ከሆነ ቦታ 63 ከመቶው አዛ በእስራኤል መከላከያ ሰራዊት ቁጥጥር ስር ነው ያለ። ሌላው ሐማስ የመሳሰሉ ሰዎች አሉ። አሁን አዛ ላዩ ብቻ ቤቱ፣ ህንፃው፣ መንገዱ መውደሙ ሳይሆን መሬት ውስጥ የነበረው ዋሻ በሙሉ አዛን ቦርቦሯት ነበር ውስጥ ለውስጥ ሐማሶቹ። ብዙዎቹ ዋሻዎች ወድመዋል። አሁን እንግዲህ ነው ጥያቄው፣ አዛ ከሐማስ ነፃ መሆን አለባት ተብሎ ሁሉም አምነውበት በዛ መሰረት ይሄ የሰላም ሸንጎ የሚል ተቋቁሞ 15 ነጥብ የያዘ እቅድ አለ። በዛ እቅድ መሰረት እንግዲህ አንዱ ምን እንደሚለው ሐማስ ትጥቁን ከባድ ጦር መሳሪያውንም ቀላል ጦር መሳሪያውንም እንዲፈታ የሚል ነው። እንግዲህ ያ ዘላይ ያለው እንግዲህ አሁን ትናንት ያቀረቡት 20 ነጥብ ያዘለ ነበር። አሁን 15 ላይ ነው ትኩረት ተይዘዋለሁ እና እዚያ ላይ አንዱ ቁልፍ የሆነው ነገር ይሄ ነው። ትጥቁን ይፍታ ነው እንግዲህ አሁን የዚህ የአዛን እንግዲህ እንዲመራ የታሰበው ምንድነው? ቴክኖክራት ሲሉታል። እንግዲህ ምን ማለት ነው? ቴክኖክራት ሲባል እንግዲህ ገለልተኞች ማለት ነው። በአዋቂዎች ነው። እያንዳንዱ የሕክምናም የኢኮኖሚም የጦር ስልትም የምናምን ያለው እያንዳንዱ በየሙያው ተጠራቅሞ ግን አቶ ረሃም እዚህ ላይ ምን መሰለ፣ አሁን ህዝቡ እኮ ነው ህዝቡ ሐማስን ደጋፊ ነው ማለት እችላለሁ። ቴክኖክራቶች ቢሆኑም መጨረሻ ላይ ሐማስ ምንድን ነው የሚለው? እኔ ባልኩት ይሆናል። ይሄ ሐማስ እኮ ከዛው ከህዝቡ የተፈለፈለ ግብረ ኃይል ነው። ስለዚህ ህዝቡ የተፈለፈለው ግብረ ኃይል ተመልሶ አሁን የውጭ ባለስልጣናት ሰውመቸው ባለሙያዎች ማለት ነው እነሱ ይገዙል በሚልበት ጊዜ ዞሮ ዞሮ እኮ እነሱ ያው ናቸው። ይሄ አንዱ ምን ያህል እርግጠኛ ራሳችን እያታለልን አይደለም? አቶ ፋሲል በግልጽ የግዳ ዝም ብለን ለምሳሌ የፍልስጤም ርዕሰ አስተዳደር መጥቶ ያስተዳደሩ ኃላፊነት ይውሰዱ ለምን አንላቸውም? ለምን ነው የለውጭ ሀገር መጥቶ የፖለቲካ ውሳኔ ነው ወይስ ትክክለኛ ውሳኔ ነው? ይሄ የፍልስጤም ራስ ገዝ መስተዳድር ሲባል ዞሮ ዞሮ ፍልስጤሞች ናቸው፣ ዞሮ ዞሮ እነሱ ናቸው እኮ እና ሐማስ ትጥቁን እንዲፈታ ሊያደርጉ አይችሉም። የነሱ ሰው ነው። ቢታጠቅና ቢጎለብት የነሱን ዓላማ አብሮ የሚያሟላላቸው ስለሆነ እስራኤልን ለመጉዳት እንተ ያሉትን ምን አሉ መሰለህ አቶ ፋሲል አቶ ረሃም ይቅርታ፣ እዛ ላይ ምን አሉ መሰለህ? አሁን የጦር መሳሪያቸው አሁን ለምሳሌ አንዳንድ ከባድ የጦር መሳሪያቸው ያለው የተባለውን ከሆነ መጋዘን እናስቀምጠው። እያንዳንዱ ግን 27000 አዲስ ወታደር የመለመሉት የሚለቀመው ተለቅሞ አሁን አዲስ በእንትን ማድረግ ላይ ናቸው፣ በመመልመል ናቸው ያሉት። እያንዳንዱ ክላሽኒኮቭን ዘግን መቆየት አለበት፣ ከቤቱ ይቀመጥ። ያን ክላሽኒኮቭ ዋን የገ መጨረሻ ለመተው እንደገና ወደ አዛ አጠገብ ላሉት ጎረቤቶቻችን ሁሉ ሊያዞሩት ይችላሉ። አይችሉም። ለዚያ ኮሎ እስራኤል አሁን ጸንታ የምትከራከረው ይፍታ ትጥቁን፣ ቀላል ጦር መሳሪያውንም ከባድ ጦር መሳሪያውንም በሙሉ ያስረክብ። ያ ጦር መሳሪያ ነው ምን ተብሏል መሰለህ? እንደዛ ከሆነ ጦር መሳሪያቸውን እስካላስረከቡ ድረስ እቃ እኔ ውሃ አላስገባም፣ ኤሌክትሪክ አላስገባም፣ ቤንዚን አላስገባም ለምን እስራኤል አትልም? ያማ ሰብአዊ ጉዳት ነው የሚያደርሰው። ሰላማዊ ዜጎች እኮ አለው እዚያ ውስጥ። እንግዲህ እነዚህ ፍልስጤሞች በሙሉ ሽብርተኞች አይደሉም። ሰላማዊ ህፃናት አለው፣ ሴቶች አሉ። እነሱ መጎዳት አለባቸው፣ መራብ አለባቸው፣ መራዝ አለባቸው። መሆን የለበትም። ስለዚህ እርዳታው እየተሰጠ ግን የህልውናችን የሚጎዳ ነገር ስለሆነ ያንን አንፈልግም፣ እሱ ይጥፋ። አሁን ያ ጦር መሳሪያ ለምሳሌ እንደሚባለው ምንድን ነው ይሄ ቀላል ጦር መሳሪያ የሚባለው እንዲሁ ዝም ብሎ ማስቀመጥ ግምጃ ቤት አስገብተው ማስቀመጥ ብቻ ሳይሆን ጦር መሳሪያው ግልገሎት እንዳይውል ይፈታ። ያን እየተፈታ ተበታትኖ ይቀመጥ ነው የሚባለው። እንግዲህ አቶ ረሃም እኛ ያለንበት እባብ ያየ በልጥ ሸሸ ነው ማለት ምንድነው? አሁን በፊት የአዛ ጥንካሬ በነበረባቸው ጊዜ
በፉኛ ሳንትን እየተዳረጉ ቃጠሎ ይልኩ ነበር። ከበሩ መተው እስከኛ ደንበር ድረስ ይተኩሱ ነበር። ብዙ ትርኢቶችን ሲያሳዩ ቆይተዋል። የዛን ጊዜ ተዋቸው አያደርጉም እየናቅናቸው የቆየነው ነገር ነው። አሁንም ቢሆን ያን ነቀርሳ እስካለ ድረስ ማለት ነው መሰረታዊ ነቀርሳው ሐማስ የታጣቁ እስካሉ ድረስና እነሱ እስካሉ ድረስ እኛ እንቅልፋችን መተኛት እንችላለን? አንችልም። የጎረቤት ሀገር ከተሞቻችን እንቅልፍ መተኛት አለባቸው? አይችሉም። ይሄ አንዱ። ሁለተኛው ደግሞ የኛ መንግስት ለምሳሌ ከመሬት በታች ያላቸውን ዋሻዎች 30% ብቻ ነው እኛ ያመከነ ብለው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተናግረዋል። 30% ብቻ እንደዛ የተናገሩትን ነው አይደለም። ስንት ፐርሰንት ገለን አጥፍተናል? እኔ ማላውቀው ነገር አላውቅም። ቆጥሬ ያልደረስኩበት እስካሁን ድረስ ይሁን እንጂ 30 አይደለም ወድሟል ብዙ። አሁን ለምሳሌ 67 ከመቶ አዛ በእስራኤል ቁጥጥር ስር ነው ካለ 70% 70 ሆኗል። 70 ደረሰ 70 ደርሷል ይሆናል እንግዲህ እንዲያ ካልነ ያና በዚያ አካባቢ ያለው ዋሻ ወድሟል ማለት ነው እንግዲህ ሂሳብ አድርግ እንግዲህ ስንት ቀረ? 30 ብቻ ወድ ማለት አችልም። ምክንያቱም አሁን ብዙ ዋሻዎች ያሉባቸው አሁን ህዝቡ ካለበት አካባቢ በዘይር ጿት 30% ወደ ባህር ጠገብ ያሉት ከተማዎች አዛ ምናምን ጀባሊያ የሚባሉት ከተማዎች ናቸው። እዛ ላይ ነው ባህር ከተማ ወልዳርጎ ይሄዳሉ። ወደ እስራኤል ክልል እኮ ነው ዋሻው እንት ይላል። ባህርማ ወደ ሌላ አቅጣጫ እኮ ነው የሚሄደው ስትመለከተውና ወደዚያ ቆፈሩ ወደ ባህሩ ወደኛው ነው የቆፈሩት። ያን ወድሟል። ግን እስራኤል በርግጥ እስራኤል አቅም አላት። እስራኤል ከፈለገች ሐማስን ማጥፋት ትችላለች፣ መቆጣጠር ትችላለች። እጇንና እግሯን አስሯት ያለው ትራምፕ አይደለም አቶ ረሃሚ? ትራምፕ አስቸግሯል። ይሄን ባስመለከተ ችግር አለ። ይሄን ባስመለከተ ቀደም ጥሩ ጎን ነው ያወሰነው። በጎ የሰሩት ሰው የመጨም ማንኛውም ሰው እንትን ማለት አለብን ማመስገንና ያን ሁሌ ማስታወስ አለብን። ይሁንና የእሳቸው አንተም ጠቅሰዋል ቅድም ጠዋት የተናገሩትን ከቁል በምሳ ሰዓት ላይ እንደገና ሌላ አሁን ደግሞ መስመር ላይ እንደተለመደው የወታደራዊ ዙሪያ የሚቃኝልን የሚዳስስልን ኮሎኔል መኮንን ተስፋ መስመር ላይ ይገኛል። ሰላም ጤና ይስጥልኝ ኮሎኔል፣ እንዴት ነህ? ጤና ይስጥልኝ አይቸው፣ እንዴት ናችሁ? እንደምን አለ? ደህና ነው ወይ? ደህና ነኝ ክብሩ ይስፋ። እስኪ ቀደም ሲል በመጨረሻ ላይ ያቀረብኩት ዜና ባለፈው በቱርክ ውስጥ በናቶ የሰሜን አትላንቲክ የጦር ቃል ኪዳን ስብሰባ ላይ ፕሬዚዳንት ከተሳተፉበት ሊመለሱ ሲሉ ኢራን ዞሮ ኢራን ያቀደችው እቅድ በእስራኤል አማካኝነት ከሽፏል። እንዴት ነው ይህን ሁኔታ እሳቸውም የተጫወቱት ሚና እዚህ ላይ እንዴት ነው? እስኪ ይህን በዚህ ዙሪያ እንጀምር እስኪ። እንግዲህ እንደምታውቀው ህብረተሰቡም እንዲረዳው የምፈልገው የእኛ የደህንነት ተቋማት በከተማዎች ብቻ ሳይሆን በገጠር ቦታ ተቀምጠው በዓለም ላይ የዓለምን ህዝብ ለመታደግ የሚያደርጉት ስራ ለዓለም ህዝቦች ግልጽ ነው። በየትኛውም ቦታ አሉበት። በተለይ ደግሞ እንግዲህ ትልቁ ተቋም በዓለም የሚፈራውና በዓለም የሚከበረው ተቋማችን ሞሳድ ማንኛውንም እንቅስቃሴ በየትኛውም ቦታ በአንካራም ይሁን በሲንጋፖር ሌላም በታይዋን እንዲሁም በተለያዩ ከተማዎች አንዳንድ እንቅስቃሴዎች ሲደረጉና አንዳንድ የሽብር ተቋማት ጉዳት ለማድረስ መረጃ እስካላቸው ድረስ ይህን መረጃ ለሚመለከተው ክፍል ያስተላልፋሉ። አንካራም የሆነው ፕሬዝዳንት ትራምፕ ላይ ተሞክሮ የነበረው ግዴላ ይሄን የሆነው ይሄን መልእክት የትራምፕ ሴኩሪቲዎች ተቀብለው እሱን ያወጡበት መስፈርት ወይም ዘዬ በጣም የሚደነቅ ነው። መጀመሪያ ትራምፕን ከራሳቸው ከካታር በተሰጣቸው ልዩ አውሮፕላን አስገብተው ከአውሮፕላኑ በኋላ ተጓዥ መኪና አስቀምጠው በዛ መኪና አሾልከው ወደ ተራ አየር ነው ያገባቸው። ከዛም ወደ እንግሊዝ ሀገር ከሄዱ በኋላ ከእንግሊዝ ሀገር የእሳቸው መንግስታዊ አየር አገኙ። እንደዚሁም ያነ ተጎታች መኪና ቀርቦ እሳቸውን ወደዚያ ወደ እሳቸው አየር አስገብቶ በአየሩ ሲወርዱ ያየነው። ይህ የሚያሳየው አንደኛ
ሙሉ በሙሉ ይሄ ሞሳድ ያስተላለፈውን መልእክት መቀበላቸውና የአሜሪካን መሪ ያህል ፕሬዝዳንት ግድያ መውጣታቸው በጣም ጥሩ ነው ለዓለምም ይሄም መሆን ያለበት። በነገራችን ላይ ብዙውን ጊዜ ሞሳድ ለእስራኤል ብቻ አይደለም ጠቃሚነቱ አይቸው በተለያዩ ቦታዎች ብዙዎች ህዝብ አድነዋል። በአውስትራሊያም ቢሆን ወይም አንዳንድ ቴሮሪስቶች አንድ ነገር ለማድረግ ሲሞክሩ በእንግሊዝም እንግዲህ በስዊድንም ቢሆን ይሄን አይነት ነገር እናገኛለን። በየትኛውም ቦታ ከዛ ሀገር ተቋማት ደህንነት ክፍል ጋር የጥምር ስራ እየሰሩ ህዝብ እየታደጉ ነው። ይሄ ደግሞ የሚደነቅ ነው። ይቀጥሉበታል። እጅግ በጣም የሚቀጥል ሁኔታ ነው የሚደረግ ሁኔታ ነው። ዞሮ ግን በመጨረሻ ላይም ቢሆን በሚያስደንቅ ሁኔታ ኢራኖችም ቢሆን እንደው አንዳንዴ በምንመለከትበት ሰዓት በእውነት የመረጃው እንዴት እንደደረሳቸውና ፕሬዚዳንት ትራምፕ በየትኛው ፎቅ በተለይ በአውሮፕላናቸው ውስጥ ፎርስ 1 እያለ የሚጠራው እዛ የት ቦታ እንደሚቀምጡ ሁሉ መረጃ እንደደረሳቸው እንደታወቀና ይሄንም እስራኤል መረጃ ክፍል አስቀድማ በማግኘት በመድረሱ እሳቸውን ልትታደጋቸው ችላለች። እውነት እጅግ በጣም የሚያኮራ ነው የሞሳድ ስራ። በነገራችን ላይ አይቸው ይሄን ፕሬዝዳንት ውድድር ከማድረጋቸው በፊት 2-3 ጊዜ ተኩስም ተደርጎባቸው እሳቸውን ለመግደል ብዙ ጊዜ ሙከራ ተደርጓል። ስለዚህ ይህ የሚጠበቅ ነው። ኢራን ማንኛውንም ገንዘብ አውጥታ የኛን ከፍተኛ ሹማታት የኛን ከፍተኛ ጄኔራሎች ኤታማጆር ሹሞች ሚኒስትሮች ለመግደል የማታደርገው የለም። ግን የኛን ብቻ ሳይሆን እሷ ዓለምን ለማጥፋት የዓለም መሪዎችን ለማጥፋት የማታደርገው የለም። ግን ተመስገን ጌታዬ አልፈው የሚደርሱ የሚያፈነፍኑ ተቋማት ስላሉ ለኛ ብቻ ሳይሆን የኛን ህዝብ መታደግ ብቻ ሳይሆን ለዓለም እየታደግነ ነው። ይሄም ተመስገን ነው። በጣም እጅግ የሚያኮራ የሚያስደንቅ ስራ ነው። ይሄ በዚህ እንዳለ እንደ ሞሳድ ስራም ቢሆን በተለይ ደግሞ ከኢራን ጋር በነበረው ጦርነት ከመጀመሩ በፊት አሁን ሰሞኑን አንተም እንደሰማኸው እንግዲህ በወቅቱም አንዳንድ መረጃዎች እየወጡ ናቸው። በተለይ የቀድሞው የዚህ የሞሳድ ዮሲ ኮይን የተናገሩት ነገር አለና እጅግ በጣም በሚገርም ሁኔታ ኢራን ውስጥ ራሳቸው ቦታ ውስጥ ነው እንደውም ጦርነቱን እዛ እነሱ ሞሳዶች እንዳስጀመሩት የሚነገር ሁኔታ አለና ይሄንስ እንዴት አየው? ይህ መውጣቱን እኔ በእርግጥ አልደግፈውም። እውነት ነው አልደግፈውም። ግን ሞሳድ በየትኛውም ቦታ የሚከሰት ትልቅ ተቋም ነው ያለን። እኒህ ጀነራል የተናገሩት ምንድነው? ኡራኒየም የተደበቀበት ቦታ ሁሉ ገብተን ፈትሸናል ነው ያሉት። ስለዚህ ይህ መነገሩ ምናልባት ጥሩ አልነበረም በእኔ በኩል በእኔ እይታ። ለምን አሁን እንደተነገረ አይገባኝም። ሆኖም ግን ሞሳድ ሌላ ልዩ ተቋማትም እንዴት አይነት ስራ እንደሚሰሩና ረቂቅ የሆነ በጣም ጎበዝና ዘያዊ የተመሰረተ የሚሰሩት ስራ የሚደነቅ ነው። ይህ የመጀመሪያ አይደለም። ድሮም በሱሪያም ውስጥ እንደዚሁ ተደርጓል። በሊባኖስ ያየው ነው። ሌላው ቀርቶ ቢፐር ፈንጃት ብዶ የሚሸጥ በራሳቸው ገንዘብ ገዝተው በራሳቸው መሳሪያ በገዙት የሚሞቱ ቴሮሪስቶች የሂዝቦላ ቡድኖች ያደረገው የሞሳድ ክፍል ነው። የሞሳድ መሪዎች ናቸው። እንግዲህ ሞሳድ ምን ያህል ጠንካራ ስራ እንደሚሰራና በነገራችን ላይ ባጀቱም የሰው ኃይሉም አይታወቅም። ብዙውን ጊዜ ግን እንደው እንድታውቁ የምፈልገው ህብረተሰቡ በተለይኛ ዘንድ እንዲያውቁ የምፈልገው የሞሳድ ሰዎች ይሄን ስራ የሚሰሩት ቴልአቪቭ ነው። በዛው ሀገሬ ህዝብ ነው። ለዛም ነው በአሁኑ ሰዓት ኢራን የእስራኤልን ህዝቦች በተለያዩ መስኮች በገንዘብም ሆነ በሌላ ጉዳይ እየሸወደች እየጠለፈች የኛን የአንዳንድ ቤዞችን የአንዳንድ የመንግስት መሪዎች ቤታቸውን የሚመረምሩ ፎቶግራፍ የሚያነሱና የሚሸጡ የሚለውጡ ዛሬ እንዲሁ የውስጣዊ ደህንነት ክፍል ሻባክ የምንለው በየቀኑ የዚህ አይነትን ሰዎች እያያዘና እያሰረ ነው። ስለዚህ ይህ ጦርነት እንዴት ነው ያፈሙዝ ብቻ ሳይሆን የስለላ ጦርነት ስላለ ይህ የሚደነቅ አይደለም። ግን የእስራኤል እጅ ምን ጊዜም ረጅም ነው ከበላይ ሆኖ ይገኛል እና ተመስገን ጌታዬ ነው የምለው። እውነት ነው ያሰኛል። ሁልጊዜም ቢሆን አንዳንዴ እንደዚህ አይነት ነገሮች በሚሰማበት ሰዓት እንደው በተከላላውም እጅግ በጣም እንተ
እስራኤላዊነትን እጅግ በጣም እንድትኮራ አንገትን ቀን አድርገን እንድትሄድ የሚያደርግ ስራ ነው የሚሰራ ያለው። በጣም የሚደነቅ ነው። ያው በዚያ አውታር ነው የሚሰሙ 150 ሚሊዮን ኢትዮጵያውያኖች የእስራኤሎች አምላክ የሚሉበት አንደኛ ከእስራኤል ዘር ስለተፈጠሩ ነው። ሌላው ደግሞ በእስራኤል ኮርቶ የሚኖሩ ብዙ በዓለም ላይ የሚኖሩ ህዝቦች ስላሉን በአሜሪካም፣ በአፍሪካም፣ በአሲያም ይሄ ደግሞ መታደል ነው። እስራኤል ምን ጊዜም የበላይነቷን በቴክኖሎጂ፣ በሳይበር፣ በእድስና የምትታወቅ ስለሆነች ይሄን ነገር እንግዲህ አጠናክሮን እንደ ሀገር ወደፊት መሄድ አለብን የሚል አቋም ነው ያለብን። እንዴ በመጨረሻ በጣም እስራኤል ለዓለም የምታቀርበው መልካም ነገር በሙሉ በእውነት እስራኤልን አንፈልግም የሚሉ ሀገራት ሁሉ በሚገባ የሚጠቀሙበት ነው እንግዲህ እና ይሄ እኮ የታወቀ ነው። ይኸውልህ የሳውዲና የካታር ሼኾች ከልባቸው የተገጠመው መሳሪያ ይሁዳውያን የፈጠረው ነው እና ጀለብያውና ሴቶች ለብሰውት የሚሄዱት ሴቶች ካፋቸው ሊፕስቲክ የሚባለውን የፈጠረው ይሁዲ ነው። ልብሰውት የሚዞሩት ሱሪ የፈጠረው ይሁዳውያን ነው። በዓለም እኮ ፈጣሪነት የሚባለውን የመጀመሪያው እስካሁን የሚቀድሙት ይሁዳውያን ስለሆኑ እውነት ከዛ ነው መሰለኝ ጥላቻው እንጂ ልቡ ተተክቶ እየተነፈሰ የሚኖር ህዝብ እስራኤልን መጥራት አልነበረበትም። ትክክል ነው። እውነት ነው የተናገርከው። በአሜሪካና በኢራን መካከል ያለው ሁኔታስ እንዴት ነው? የት እየደረሰ እንዴት እየሄድን ነው? አሁን ሁሉም ባለበት ሂድ የሚባል ሁኔታ ይመስላል ያለውና በተለይ ግን ኢራን የበላይነት እያሳየች እንደውም ካሳ የሚከፈለኝ እያለች ነው። አዎ ለዚህ ደግሞ ትላንት ፕሬዚደንት ትራምፕ ጥሩ መልስ ሰጥተዋል መሰለኝ። ይሄን መልስ ምንድነው ያሉት? ካሳ ጠይቀዋል ኢራኖች አሏቸው። እነሳቸው ደግሞ ሲመልሱ አይ ካሳማ የሚቀበል የዓለም ህዝብ ነው። በዓለም ላይ የሰራችውን ጥፋት ከከፈለች አሜሪካ ላደረገው ጥፋት መክፈል ትችላለች። ለ40 ዓመት ያህል ያጠፉት ጥፋት ከሚግዳል ቶሚም ጀምሮ በአውስትራሊያው ጦርነት ኪሳራ ጀምሮ በዓለም ላይ የሚደረገውን ጥፋት ኢራን ናት የምትመራው። ስለዚህ የእነሱን ጥያቄ ውድቅ ያደረጉት መስሎ ይታያል። መርሻቸውንም የቀየሩ መስሎ ይታየኛል። ምናልባት በአሁኑ ሰዓት ውስጣዊ የሀገራዊ ወቀሳም አለባቸው መስለን ሽንፈትናቸውን ለመቀበል አልፈለጉም። ለዛም ነው እንደምታየው በተለይ በሆርሙዝ በኩል በአሁኑ ሰዓት ማንም አይንቀሳቀስም። ትላንትም ወደ መርከቦች የተኮሱበት የመካከለኛው ምስራቅ ሴንትኩም ይሄን ለመወጣት ነው። ሆርሙዝ ምንም እንኳን አሁን አይከፈትም ይበሉ እንጂ በተለይ ፕሬዚደንት ትራምፕ አይከፈትም ብለዋል። ሆኖም ግን አዝማሚያውን ሳየው እኔ እንጃ ይሄ ጦርነት አልቋል የሚል አቋም የለኝም። ትራምፕም እንደገና ተመልሰው ነገሩ የገባቸው ይመስላል። ምክንያቱም አሜሪካን ያህል በዚህ ጦርነት ከስራ ወድማ ተሸንፋ ከተመለሰች ለሌሎች ተምሳሌነቱ የአሜሪካን ደካማነት ለማመለከት ወደ ቀያቸው እየተመለሱ ይመስለኛል። እግዚአብሔር ይርዳቸው ነው ምነው። ዞሮ እኔ እንደማስበው እንግዲህ አሜሪካ ምናልባት ዶናልድ ትራምፕ የሚያደርጉት ጨዋታ የዓለምን ኢኮኖሚ ለመጠበቅ ያህል መስሎ የሚታይ ሁኔታም አለ። ካሁን በፊትም የተጠቀሙበትኝ አካሄድ ሂደት ነው። አሁን አንዴ እንደሚናገሩት ነገሮች በሚናገሩት ቃላቶች የእሳቸው ንግግር በዓለም ላይ በተለይ ኢኮኖሚው ላይ በጣም ትልቅ አስተዋጽኦ ወይም ተጽዕኖ የሚያሳድር ነው። ስለዚህ ምናልባት አንዳንዴ እንደዚህ በመገናኛ አውታሮች የሚናገሯቸው ነገሮች እንደ አንዳንዶች ጦርነቱን እንዳበቃለትና ወይም እሳቸው ተቸንፈው ወይም መውጫ ያጡ መስሎ የሚታይበትኝ ሁኔታ ተረጉሙት ይችላሉ። ዞሮ ግን ጠበቅ ከሚልበት ቦታ ላይ ግን ጠበቅ አድርገው የሚናገሩት ነገሮችም አሁንም ቢሆን አስፈላጊ ከሆነ ወደ ጦርነቱ መመለስ የሚችሉበት መንገድ እንዳለም የሚናገሩበት ሁኔታ አለ። ዞሮ ግን ይህን ጦርነት በእንደዚሁ አሁን ባለው ሁኔታ የሚቋጭ አይደለም። ምክንያቱም ቀደም ሲል እንደተናገርከውም ለሌሎች ሀገራትም በተለይ እንደነ ቻይና አይነት ሀገራትም ታይዋን ጋር ያላትን ግጭት ታውቃለህ። ቻይናም ቢሆን ራሷ ታይዋንን ለመውረር ሁሌም የምታሰው ህልሟ ነው። ይህንም ያገደቻት አሜሪካ ነች። አሜሪካ በዚህ ጦርነት ላይ አሁን የበላይነት ካላሳየች ካላሸነፈች ነገ ማልዳ ቻይናም ትነሳለች የሚል ግምትም አለ። ቻይና ብቻ ሳይሆን ሩሲያም ትነሳለች፣ ደቡብ ኮሪያም ትነሳለች። ነገሩ ብዙ መዘዝ የሚያመጣ ነው ለአሜሪካ። አሜሪካ በዓለም ላይ የበላይነቷን አሳይታ የዓለም መሪ በዲሞክራሲና
የህዝብ መብት የምትጠብቅ ሀገር ናት። ይህ ካልሆነ ልክ ነህ አንተ እንዳልከው ነው። ፕሬዚዳንት ትራምፕ አንዴ የሚያወናብዱ ነገሮችን የሚናገሩ ይመስለኛል፣ አውቀውም ይመስለኛል የሚናገሩት። በተለይ ግን አንዳንዴ ሲጠይቋቸው ለምሳሌ ትላንትና አንድ ነው ያሉት እኔ ነኝ የኢራን የመጀመሪያው ጠላታቸው እኔ ስለሆንኩኝ እኔን ለመግደል የማያደርጉት የለም የሚል አባባል ተናግረዋል። ይህ ደግሞ እንግዲህ ከራሳቸው የመነጫ አባባል ነው። እሳቸው ደግሞ እንደምታውቀው በአሁኑ ሰዓት ቀደም ሲል እንዳልከው ትልቁ ስጋታቸው የዓለም ኢኮኖሚ እንዳይወድቅና መርከቦች በነጻ ተንቀሳቅሰው ነዳጅ ዋጋው እንዳይንር በዓለም ላይ ቁጭትና ቁጠታ እንዳመጣባቸው የሚያደርጉት ሂደት ነው። ሆኖም ግን እንደምታየው ትላንት የሰማሁት ማርሹን የቀየሩት መስሎ ይታየኛል። ጊዜ ይውሰድ እንጂ ትራምፕ በዚህ በኩል በሰላም ካገኙ የሚፈልጉትን ኡራኒየሙ ከወጣ የሂዝባላው እና የሁቲሞች አንድ ፈር ከያዘላቸው ሚሳኤሎችን የሚያወጡበት በኢራን በኩል ከተገኘ ጦርነቱን ትተው ወደ ሰላም የሚሄዱ መስሎ ይታየኛል። ካልሆነ ግን ባለፈው ሳምንት እንደነገርኩ የ14 ቀን የጦር ውጊያ በኢራን ላይ ፕሮግራም ነድፎ ያቀረበ መካከለኛው ሴንትኮም አለ የአሜሪካው ተጨማሪ አንዲት ተዋጊ መርከብ ትጨመረኝ ብለዋል እንጂ ፕሮግራሙ ተነድፏል። የእስራኤልን እርዳታ ማንፈልግም ቢሉም እስራኤል በዚህ በኩል መሳተፍ ትፈልጋለች። ምክንያቱም እንደምታውቀው የእስራኤል አየር ኃይል ጥራት ያለው ብቃት ያለው በቀላሉ ነገሮችን በመስኮት ገብቶ መጥቶ የሚወጣ ኃይል ስላላት ለዛም ነው ኢራኖች ከአሜሪካ ይልቅ በአሁኑ ሰዓት የሚፈሩት እስራኤልን ነው። ስለዚህ በዚህ በኩል ምንም እንኳ እንደ ፍራታቸው ይኖሩ እንጂ እስራኤል በዚህ በኩል መተኛት የለባትም። ቀዳሚና የሚያስፈልጉትን መሳሪያዎች በሙሉ ማዘጋጀት አለብን። ስለዚህ ትራምፕ ይሄን ጦርነት ቋጭተውታል? አልቋጭቱም። ገና ብዙ ጊዜ ይወስዳል ማለት ነው። አመሰግናለሁ ኮሎኔል። ሌላው የአዛ ጉዳይ ስንመለከተው አዛ ውስጥ እንደው አጠር አድርገን እንድትመለከት እንፈልገው መከላከያ ሰራዊታችን አሁን ካለበት እርጋ ወይም ባለበት በተለይ ቢጫ መስመር የተባለ የሚጠራው በዛ ዙሪያ ውስጥ እንዲኖር የታቀዳለ። ሐማስ ደግሞ ባለችው በቀረችው ቦታ በሚቆጣጥ ቦታ ራሱ እንደገና እያደራጀ ነው። እስከ መቼ ነው ይሄ ነገር ሊቀጥል የሚችለው? አንድ ነገር ስምምነት ሲጀምር እንደምታውቀው አንድ መላይብ የሚባል የቡልጋሪያ ሰው የዚህ ተቋም መሪ አዛን መልሶ ለመገንባት በሚባለው ትራምፕ ያቋቋሙት በተለይ የአረብ ሀገራት የሚያወጡት ገንዘብ አዛን መልሶ ለመገንባት የተወሰነ ነው። ሆኖም ግን ውሳኔው በአሁኑ ሰዓት በአንድ ቀን በሁለት ቀን የሚፈጅ አይደለም። ለብዙ ዘመናት እንዲያውም እሳቸው ሲናገሩ ከ20 ዓመት በላይ ይፈጃል ነው ያሉት። ስለዚህ በዚህ 20 ዓመት ሂደት በአሁኑ ሰዓት የተሰጠው ለመከላከያ የተሰጣቸው መመሪያ ባላችሁበት ቁማችሁ ቆዩ፣ የሚወጋችሁን እንጂ ቅድመ ውጊያ አታድርጉ የሚባል ነገር አለ። ከአሁን በፊት እንደምታውቀው መከላከያ በተለይ በጥቅምት 7 የገቡ ወታደሮችን አድኖ ማግኘትና በአየር ላይ መግደል ነበር። እሱን ጠቅላይ ሚኒስትሩ እንዲቆም አድርገዋል። ሆኖም ግን አንዳንድ ከፍተኛ የጦር መሪዎች የነበሩ በተገኘበት መረጃ ላይ ምናልባት ለወደፊትም የሚሆን መስሎ ይታያኛል። ለጊዜው ጠቅላይ ሚኒስትሩና ካቢኔያቸው ይሄን ወስነዋል። ሆኖም ግን በአዛ በኩል ሐማስ ትጥቁን ይፈታል ሙሉ በሙሉ የሚል አቋም የለኝም። ሐማስ አመፀኛ ነው። ሐማስ መልሶ ማንሰራራት ነው የሚፈልገው። በተለይ ደግሞ ባለፈው ሳምንት ከኢራኑ አሸናፊ መሆኗን ስለተረዳ ትንሽ እያንሰራራና ነገሮችን እያካረረ ነው። ሆኖም ግን ትራምፕ የሚመሩት ተቋም ምናልባት አዛን መልሶ ለመገንባት ሲባል የገንዘብ እጥረት አላቸው። በአሁኑ ሰዓት ምግብም የሚቀበሉት ከእስራኤል እንደሆነ ታውቃለህ። እውነት ነው። ስለዚህ በአሁኑ ሰዓት አዛ ከሐማስ ቡድን በስተቀር የሚገባውን እህል እየቀማ እየሸጠ እንጂ የሐማስ ህዝብ ተጠብቷል፣ ተርቧል፣ መኖሪያ የለውም፣ ቤት የለውም፣ ውሃ የለውም። ስለዚህ ያን ስቃይ የዓለም ህዝብ እያየ መልሶ መገንባት የሚል አባባል አለ። ያም ይመቻቸው ሰላም ከሆነ ሐማስ ትጥቁን ከፈታ፣ ሐማስ ግዛቱን ከተወ፣ ለእስራኤል ሀገር ስጋት ካልሆነ፣ ጉርብትና በሰላም የሚፈልግ ከሆነ እኛ ማንንም
አንጎዳም። ይሄ ነው የሚጠበቀው። በዚህ በኩልም ጠቅላይ ሚኒስትሩ በተለይ እንዴት ነው ቢጫ መስመሩን ልቀቁ ቢባሉ አልለቅም የሚል አባባል ትላንትና ሰምቻለሁ። ይሄም የሚያሳየው የእስራኤል መንግስት ጠንካራ መሆኑንና በምንም ተአምር የማይገታ ኢላማ ያለው ኢላማዎችን ለመወጣት የሚታተር የሚሰራ መንግስት ነው ያለን። ስለዚህ ማንኛውም በዚህ በኩል በተለይ ተቃራኒ ቡድንም በዚህ አባባል ደግፈዋቸዋል። ሊበርማንም ይሁን ላፒድን ሐማስ ትጥቁን እስካልፈታ ድረስ ድርድር የሚባል ነገር አያስፈልግም የሚል አባባል አለ። ይሄ ነው የሚያስፈልገው በአሁኑ ሰዓት ነገሩን ሰፋ አድርጎ ማየት፣ ውስጣዊ ችግራችን አጣበን ብሔራዊ እድገትና ችግራችን የምንወጣበትን እንደ ሀገር መስራት እንደፍ ያስፈልጋል፣ ኢኮኖሚያችንም ይጠቅማል የሚል አቋም ነው ያለው።